Trump is ignoring the genocide in Sudan because it's being carried out by Arabs from the United Arab Emirates. The Arabs from the UAE are in the Sudan killing and genociding our black Sudanese brothers and sisters to control the oil and the other natural resources. And here's the kicker, Art. Where does the United Arab Emirates get most of their weapons from? Who is the #1 military supplier of weapons to the Arabs of the UAE? Donald Trump's government. Listen to this, Art. Ain't that crazy? You're talking about you're going to invade Nigeria to protect my Christian brothers and sisters in the north, but you giving weapons to Dubai. You're giving weapons to the Arabs and UAE so they can come into Sudan and genocide black people in the name of natural resources, but you care about the blacks in Nigeria. Give me a break. የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አልጣም። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታችን ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ እሁድ ጥር 24 2018 ዓ.ም ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን የዛሬውን መርሃ ግብር አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም በራሴና በባለቤቴ ስም ሰላም አላችሁ። ሰላም ናችሁ ወይ? እንዴት ናችሁ? ዛሬ እንግዲህ ለኦርቶዶክስ ተዋህዶ እምነት ተከታዮች ዛሬ አባታችን የአቡነ ተክለ ሃይማኖት የደብረ ሊባኖስ አባታችን ረተቀናቸው ነው። እንኳን አደረሳችሁ። የአባታችን በረከታቸው ይደርብን። በጣም እንግዲህ እውነት ስለ አቡነ ተክለ ሃይማኖት ደብረ ሊባኖስ የሄደ ታሪካቸውን የሚያውቅ በሙሉ ያውቀዋል። እኔ ደግሞ ደብረ ሊባኖስ በብዛት ይሄድ ነበር። በጣም በብዛት ይሄድ ነበር። ከትውልድ ቦታቸው ከቲሳ ተክለ ሃይማኖትም ደግሞ እዛም ራሱ ገዛውን ጋርም በተያያዘ በጣም ብዙም ማቆ ታሪክ አለና እንግዲህ በጣም ፍቅራቸውን ከድሮ ጀምሮ ነው። ወደ ኢትዮጵያ ከተሰደድኩ በኋላ ወደ ኢትዮጵያ መጀመሪያ ሲሄድ ጀምሮ ደብረ ሊባኖስ ሲሄድ እንደገና ደግሞ ሸንኮራም ደግሞ ስትሄዱ ከሸንኮራ ማዶ ደግሞ ቲሳ ተክለ ሃይማኖትን ታዩታላችሁና እዛ አካባቢ እንግዲህ ስትሄዱ ተክልዬ የተወለዱበት ድንጋይ ተብሎ ድንጋዩ ሙሉ አለ እና አባይ ዘዌ አባቴ ቲሳ ተክለ ሃይማኖት መሰረቱ እዛ ነው ድሮ እና ከዛ በኋላ ነው ወደ ሌላ ክፍለ ሀገር ሄደው እና በጣም ደስ የሚል ቀን ነው። እንኳን አደረሳችሁ ለአባታችን ለአቡነ ተክለ ሃይማኖት ለተቀናቸው። ሌሎቻችሁ ደግሞ ከሌላው እምነት የሆናችሁ የምንወዳችሁ የምናከብራችሁ ኢትዮጵያውያን ኤርትራውያን ሁላችሁንም እንኳን ወደ ዛሬው መርሃ ግብራችን በሰላም መጣችሁ። መሰባሰባችንን ሕያው እግዚአብሔር ይባርክልን። እንግዲህ ስማቸውን ያልጠቀስናቸው ቅዱሳን በዛሬው ዕለት የሚዘከሩ ሁሉም በረከታቸው ከኛም ከኔም ቤተሰብ ከናንተም ጋር በያላችሁበት የዓለም ክፍል ሁሉ ይሁን። ዛሬ በጣም የሚገርም መርሃ ግብር ነው ቆይታ የምናደርገው። ስለዚህ እስከ ፕሮግራሙ ፍጻሜ ድረስ ብትቆዩ በጣም ትጠቀማላችሁ። ከዛ ከፕሮግራሙ ከመጀመሪ በፊት ግን ሰሞኑን ያስተዋልኩ ያየው ያለ አንድ ነገር አለና እሱም በኋላ ላይ ነው የምነግራችሁ። ማዕከል ለጊዜው ሲደርስ ነግራችኋለሁ። ወደ ሌተስት አፕዴቱን እሱ ነግራችኋለሁ። በጣም ደስ የሚል ነገሮችንም አይቻለሁና ዝም ብሎ ሮሮ ብቻ አይደለም፣ አንዳንድ ነገሮችንም እያየን ነው። እግዚአብሔር የተመሰገነ ይሁን። ለማንኛውም አብራችሁን ቆዩ። በአይዲያ ሩም ላይ እንግዲህ ሀሳብ አስተያየታችሁን አስቀምጡልን። ግን እስኪ ሰላም ከተባባልንም ቆይተናልና
ገና ደግሞ ሰው ከዚህ በላይ ቁጥሩ እስከሚጨምር ድረስ ሰላም አስተያየት የጻፋችሁትን አንዳንዶቻችሁን ሰላም በማለት ሊጀምር። ሀብታሙ ሰላም ጤና ከነ ቤተሰብ ብሏል። ወንድሜ ሰላም ነው፣ እንዴት ነህ? ለአንተም እንደዚሁ ተመኘውልህ። ታምራትም ሰላም ብለናል ብሏል። ሀብትዬም ይኸው ሰላም ጤና ይስጥልኝ ብሏል። ጤና ይስጥልኝ። እንዴት ኖት አቶ ሀብትዬ? እንዴት ኖት? ሲሳይ ተስፋይ ከበረከት በላይነህ ጋራ ሀሳብ ብትለዋወጡ የሁለታችሁ ሀሳብ ተቀራራቢነት አለው፣ ምንም እንኳ ሀሳቡን የምትመለከቱበት አንጻር ቢለያይም። ወንድሜ ሲሳይ በዚህ ጉዳይ ላይ የዛሬውን መርሃ ግብር እንደውም ማለት ነው አይተውም ለወንድማችንም እንደው ኢሜሉ ምንም ካለ ወይም ለኔም ፎርወርድ ብታደርግ ብትልክለት ቢያየው በዚህም እንትን መነጽር ጥሩ ነው። ሁላችንም በረከትም እኛም በጣም የምወደው ማከብረው ልጅ ነው። ባይዘው በረከት ብዙ የሚናገረው ነገር ደስ ይለኛል። በተለይ ስለ ኢትዮጵያዊ ሀብት የሰራው የተናገረው ነገር በጣም በጣም አንዳንድ ኢቨን ራሱ በፕሮግራሙ ላይ የጠቀሳቸው አንዳንድ መጽሐፎች ሁሉ ሆን ብዬ ራሱ ሄጄ ከዛ በኋላ አንዳንዶቹን ገዝቻለሁ። በጣም ደስ ስለሚል ማለት ነው። እና ምን ጥረው ሁላችንም ለሀገራችን ለሕዝባችን ስለሆነ ደስ የሚል ነው። ምንም እንትን የለም። የአስተያየቱ ጉዳይ ነው። ስለዚህ ምንም ችግር የለም። በጣም ደስ ይለኛል ለማለት ነው። ሲሳይ ኦኬ። ሳራም ሰላምቷን አቅርባለች። ስብዓት ላብ ሰላማችሁ ይብዛ ብሏል። ሰላም ወንድሜ፣ ሰላም ላንተም ብዝት ይበልልን። መስኪ ያለች ዛሬ ሰላም ወገኖቼ እንደምን አላችሁላል። መስኪ ሰላም ነው፣ እንኳን በሰላም መጣሽ። ተስፋዬ ግዛው እናመሰግናለን አለልኝ ብሏል። ያሬድ ወንድማችን ያሬድ መኮንን ይኸው እንዋለ። እሱም ወገኖቼ ሁላችሁንም ሰላም ብያለሁ። ቁጥሩ እየበዛብኝ ሄደ። እንግዲህ የሰላም ቤተሰቦች እንኳን በደህና መጣችሁ። ሳያውቁ አለቁ ነበር ተረቱ እያወቁ ማለቅ መጣ በሰዓቱ ብሏል ያሬድ አይዞን አታስቦከን። ለማንኛውም በጊዜው እስኪ በፕሮግራሙ ሂደት ብዙ ነገሮችን እናነሳለን። አብራችሁን ቆዩ ግብዣችን ነው። እናንተም እንግዲህ ሞቅ ደመቅ አድርጉት የአይዲያውን ሩም ሀሳብ አስተያየታችሁን በመስጠት ማለት ነው። እንቀጥላለን። ዛሬ ታዲያ በምንቆይበትን መርሃ ግብር ከማስታወቂያ በፊት ኤሶፕ የመረዳጃ ቻናንትን ድረገጻችንን ተቀላቀሉ። አሳድጉት። የሆነ ነገር ደረጃ ሲደርስ እንግዲህ እሱንም ሪፖርት እናደርጋለን። በዛው ደግሞ የባታ ልደታ ወማርያም ገዳምንም ደግሞ ማገዝ አትርሱ። አባቶች ጋር ደውሉ። ፕሮጀክቱ እየሄደ ነው። የባንክ አካውንታቸውም አሉ። እሱንም ማድረግ አትርሱ። ከባታ ማርያም በያለንበት እውነት ነው ትባርከናለች፣ ትጎበኘናለች። ጸሎት የምትሰማ ደብር ነች። ጸሎት የምትሰማ እናት ነች። እና ይህንን ማድረግ አትርሱ። ዛሬ ታዲያ የምንቆይባቸው መርሃ ግብሮች እንግዲህ ሌተስት አፕዴት ይኖረናል። በወቅታዊ መረጃ ቆይታ እናደርግና ከዛ በበራሪ ወረቀቱ እንዳያችሁት ለባዕዳን እየተሸጠች ያለች ሀገር በሚል 486ኛ መርሃ ግብራችን ነው። ይኸው ቤቲ 2939 ላይክ እያደረጋችሁ ግቡ እንጂ ዝም ብላችሁ ትቀላቅላላችሁ እያለች ነው። እውነቷን ነው። ቤቲ የሀገራችን መጨረሻ ምን ይሆን ያሳስበናል። ሁላችሁም በዓለም ላይ ያላችሁ ኢትዮጵያውያን እንግዲህ ይህንን በደንብ እያያችሁ ነው ያላችሁትና ያሳስበናል። በሀገር ውስጥ ብንሆን በስደት ብንሆን ያሳስበናል። ስለዚህ በጸሎትም ፈጣሪ አምላካችንን እንማጸናለን። ይሄ ስለመለያየት አይደለም፣ ጎጠኛ ስለመሆን አይደለም፣ ብሔረተኛ ሆኖ አንዱን ስለመጥራት አይደለም። ሁላችንም በመከባበር አባቶቻችን ባሳዩን በቀድሞ ፍቅር፣ ሰላምን በመሻት ኢትዮጵያኖች እንደዚህ ናቸው ተብሎ በዓለም ዘንድ ድሮ የተነገረልን ክብር አለ አይደል? እሱን በመናፈቅ እግዚአብሔር ወደ ከፍ ወዳለ ቦታ በእኛ እንኳን ባይሆን ይኸው እንግዲህ እኛ እያረጀን ነው። በልጆቻችን እድሜ እንኳን እንድትደርስ ኢትዮጵያ ሀገራችን እሱን ዛሬ ሁላችንም የየግላችንን እናደርጋለንና ዛሬ የምናደርገው ይሆን ነው። በዚሁ እንግዲህ ወደ ሌተስት አፕዴት ስንሄድ የመጀመሪያው ስላይዳችን በሌተስት አፕዴት
ይህንን እንግዲህ ብዙዎቻችሁ አይታችኋል። አንዳንዶቻችሁም አለልኝ ይሄ ነገር ምንድን ነው ብላችሁ ጠይቃችሁኛል። ከዚህ በፊትም እንግዲህ አሳይቼው ነበር። አሁን ደግሞ መልሰው እንግዲህ ብዙ ጋዜጦች በቴሌቪዥን መስኮቶች ስላቀረቡት ምንድን ነው ይሄ የዱምስዴይ ክሎክ 85 ሰከንድ ለሚድናይት ቀርቶታል ብለዋል። እንግዲህ የዱምስዴይ ክሎክ መቼና እንዴት ጀመረ የሚለውም ከዚህ በፊትም አብራርቸዋለሁ። ለማንኛውም እንግዲህ በዓለም ላይ ያለ ስጋትን ከ1947 ጀምሮ ከ1900 እንደምታዩት ማለት ነው ከ1947 ጀምሮ መቁጠር ጀምረዋል። ማለት ምንድን ነው? ዓለም እንግዲህ ኒውክሌር ዌፐን ተጠቅማ ወይም ሌላ ክራይሲስ ተጠቅማ የምትጠፋበት ኤክስቲንክሽን ሚድናይት እንግዲህ ሲሆን ጨለመ ማለት ነው። የአውሬዎቹ ስርዓት ነው የሚጀምረው። ከዛ በኋላ እንግዲህ ከእኩለ ሌሊት በኋላ ለሰው ልጅ የተሰጠ ጊዜ አይደለም። ስለዚህ ከዛ በኋላ እንግዲህ ሰዎች ወደ ኤክስቲንክሽን ይሄዳሉ፣ ይጠፋሉ፣ እርስ በራሳቸው ይተላለቁ የሆነ የሚለው ስጋታቸውን ማለት ነው። ስጋታቸውን ሲያስቀምጡ ኦልሞስት በቃ ልንጠፋ ትንሽ ቀርቶናል፣ አንድ 15% ብትቀር ነው እንጂ በቃ በሚል ሁኔታ ይመስላል። እንግዲህ 90 ዲግሪስ ላይ ያው 90 ደቂቃ 1 ደቂቃ ይሆናል ማለት ነው፣ ሙሉ ይሆናል። ስለዚህ የቀረችው ያችነች እንግዲህ ለማለት ነው። እና ዱምስዴይ ክሎክ ሰከንድስ ቱ ሚድናይት አሚድስ ትሬትስ ፍሮም ክላይሜት ክራይሲስ እና ኤአይ። እንግዲህ በክላይሜት ክራይሲስ እና በኤአይ እዚህ ላይ ተጨምሮ የኒውክሌር እንትኑንም ፕሮብሌምንም እዚህ ላይ ተጨምሮ ፕላኔት ኢዝ ክሎዘር ቱ ዲስትራክሽን አዝ ራሽያ፣ ቻይና፣ ዩኤስ ቢካም ሞር አግሬሲቭ ኤንድ ናሽናሊስቲክስ ሴይዝ አድቮኬሲ ግሩፕ። እንግዲህ በዚህ ላይ ደግሞ የክላይሜቱ እነሱ እንደሚናገሩት ማለት ነው የክላይሜቱን እንኳን የራሳችሁ ጉዳይ ይሆናል። ምክንያቱም እነሱ አሁን ክላይሜት ክራይሲስን እየተጠቀሙ በዓለማችን ላይ በሰስተኔብል ዴቨሎፕመንት ብለው በ2030 ሊያመጡት የሚያስቡትን ጎን ለጎን እያናፈሱት ስለሆነ ማለት ነው። እና በኤአይን በመጠቀም እንግዲህ የሰው ልጆች በከባድ የሆነ ክራይሲስ ሊመጣ ይችላል በሚል ጥፋት የሰው ልጅ ሊመጣ ይችላል በሚል ማለት ነው በመጥፎ እጆች ላይ ከወደቀ ነው የሚሉት እነሱ እንደሚሉት ነው፣ የኔ ሀሳብ አይደለም። በዚህ ምክንያት የሰው ልጅ እንግዲህ መጨረሻ አደጋ ላይ ነው በማለት ነው ይህንን እንግዲህ የሚያሳዩት። አበይ 55 8 ሲደመር 5 13 31 አትላስ 3i። ያው እንግዲህ ከዚህ በፊት ስለ አትላስ ተናግረናል። ታንኪዩ ወንድማችን ታንኪዩ። እና እንግዲህ 85 የሚለውን ሲያብራራልን 13 ማለት ነው። 13 ማለት ደግሞ 3 እና 1 3i አትላስ ማለት ነው ብሎናል። እና ከዚህ በፊት እንግዲህ ስለ አትላስም ስላወራን በጣም ቆንጆ ጥሩ ኮንትሪቢሽን ነው። በአይዲያ ሩም ላይ በጣም እናመሰግናለን። ጥሩ ኮንትሪቢሽን ነው ይሄኛው። ኦኬ ታዲያ ከዚህ ጋር እንግዲህ አያይዘው ይሄ ስለ ዱምስዴይ ክሎክ የሚባለውን ከ1947 ጀምሮ ያው ስጋቱ እየጨመረ ደርሶ ዛሬ እንግዲህ ልንጠፋ ኦልሞስት 15 ሰከንድ በእነሱ አቆጣጠር ማለት ነው ደረጃ ደርሰናል በሚል እንግዲህ maintained by the Bulletin of the Atomic Scientists in 1947, the Doomsday Clock symbolizes how close humans are to extinction. እንግዲህ ለመጥፋት ምን ያህል ቀረን በሚል ነው እንግዲህ ያቀረቡት። አንዳንድ ሰዎች ይህን ጉዳይ ዝም ብሎ ቴረር ሲለቁ ነው የሚሉ አሉ። አንዳንድ ሰዎች ደግሞ እውነት ነው ይላሉ። ብዙም ይህን እንግዲህ እንደ አስተሳሰባችን ነው። እርግጥ ነው ቁጥሩን መቀነስ ይፈልጋሉ የዓለምን ሕዝብ። ይሄ ምንም ጥርጥር የለውም። በስታችኋል እያሉን ነው። እኛም በተለይ በግሎባል ሳውዝ የምንኖረውን ዜጎች ምክንያቱም ሪሶርስ መንጠቅ ስለሚፈልጉም ጭምር። እዛ በተረፈ ደግሞ እንግዲህ እነሱ ራሳቸው ይጠፋሉ፣ መጥፋት ይፈልጋሉ፣ እርስ በራሳቸው ኒውክሌር ዌፐን ይወራወራሉ የሚለውን ነገር እንግዲህ ያው እንደየአስተሳሰቡ ነው። ሊሆን አይችልም የሚሉ አሉ፣ ይሆናል የሚሉ አሉ። እንደ ግንዛቤው ነው። ከዚህ ጋር እንግዲህ የተለቀቀውን ዜና እና እስኪ እንመለሳለን። Doomsday clock has now moved closer to midnight than ever before. The clock is meant to rate how close humanity is from ending. It is now sitting at 85 seconds to midnight. The Bulletin of the Atomic Scientists saying reasons for moving the clock forward include risks of nuclear war, climate change, potential use of biotechnology, and the rising use of artificial intelligence. The Doomsday clock was created in 1947.
ይኸው ነው እንግዲህ እንደተናገርነው ነው ኤአይ ኒውክሌር ዌፐን እንደገና ክላይሜት ክራይሲስ እነኚህ ሶስቱ የዓለምን ህዝብ መጨረሻውን ጥፋቱን የሚያመጡበት ነው እና እነኚህ እንግዲህ ያው ኤአይን የሚሉት በመጥፎ እጅ ላይ ከወደቀ እነሱ የማይወዷቸው ሰዎች እጅ ላይ ከወደቀ ያው ዓለምን ለማጥፋት ይጠቀሙባታል በሚል ነው እንግዲህ ይህንን ታዲያ እንግዲህ በሰፊው ሲነገር ነበር በዜና ማሰራጫዎች። ከዛ በመቀጠል በጣም የሚገርም ዶክመንቱ ወጥቷል። እንግዲህ ያው ዲክላሲፋይ ሳያደርጉ ማለት ነው። ያም እንግዲህ አሜሪካ የሚይዛቸው የሚስጥራዊ ዶክመንቶች ቀስ ቀስ እያሉ ከተወሰነ ጊዜ በኋላ ይፋ ይደረጋሉ። ከነኚህ ዶክመንቶች አንዱ የኤፕስቲን ፋይል ነው። የኤፕስቲን ፋይል ታዲያ በጣም በሚገርም የጆርጅ ቡሽ ፈርስትን እንግዲህ ጆርጅ ቡሽ ፈርስት ጆርጅ ቡሽ ሲኒየርን ማለት ነው። በጣም የሚገርም ነው። እንግዲህ ጆርጅ ቡሽ ጁኒየር አለ፣ ጆርጅ ቡሽ ደግሞ ሰከንድ ደግሞ አለ። ጆርጅ ቡሽ ሲኒየር የመጀመሪያው፣ ጆርጅ ቡሽ ደግሞ ጁኒየር ደግሞ ሁለተኛው። ለማንኛውም ይህን ሰውዬ ጋራ በተያያዘ ዶክመንት ይፋ ተደርጓል። እንግዲህ ከማ ጋር ተጻጻፈ የሚለውን ፍሮም ኤንድ ቱ የሚለውን አንድ ላይ እንትን አድርገው ማለት ነው። ምንድን ነው አደብዝዘውት ሸፍነውት ማለት ነው። ዶክመንቱ ግን ወጥቷል። በላቦራቶሪ በይቅርታ በላይብራሪዎችም ላይብራሪ ኦፍ ኮንግረስም እንግዲህ ይኖራል ማለት ነው። ስለዚህ ማንበብ ይቻላል እና በምታዩት ሁኔታ ይሄ ኒው ሪሊዝ ዶክመንት ኤፕስቲን ሪሌትድ ፋይሊንግ ኮንቴንስ ግራፊክ አሊጌሽን ኢንቮልቪንግ ጆርጅ ቡሽ ፈርስት ዲስክራይቢንግ ኤክስትሪም አቢዩዝ ኤንድ ሪቹዋሊስቲክ አክትስ። እንግዲህ ኤክስትሪም አቢዩዝ ያው እንግዲህ ሴክሹዋል በሆነ ደረጃ ነው። ወጣቶች ላይ ወንዶች ላይ ከወንዶች ጋር በተያያዘ እንደገና ልክ እንደ እንግዲህ ዘቢስት ራሱን እያለ እንደሚጠራው እንደ አልስተር ክሮሊ እንደሚያደርገው አለ አይደለ? ወንድ ከወንድ ጋር ወንድ ከወጣቶች ጋር ከህፃናት ጋር ምናምን የሚያደርጉ ሴክሹዋል ግንኙነት ሰይጣኑ ተቀስቅሶ እነሱ ላይ ኃይል ወይም ገንዘብ ወይም የበለጠ መግነን እንዲሰጣቸው ለማድረግ የነኝን አንዳንድ ጊዜ የንጹሐንን የህፃናትን ኤነርጂ ሃርቨስት በማድረግ ኃጢአት በመስራት ማለት ነው ለሴጣኑ በመገበር እነሱ ሙሉ በሙሉ አጋንንቱ ሰራዊት እንዲቆጣጠራቸው በማድረግ ማለት ነው ያንን አካሄድ የሚሄዱበት እውነት መሆኑን ያን ዶክመንት እንግዲህ ይፋ አድርገዋል። ታዲያ ከዚህ ጋር እንግዲህ ይሄ ወደ 4 ስላይድ ነው የወጣው ምናየው ይሆናል። ታዲያ ግን ከዚህ ጋር በመነጋገር አሁን ፕሮግራም ከመግባቴ በፊት አንድ ወንድማችን ልኮልኝ ነበረ። ዩቲዩብ ላይ ስም መጥራትም አልፈልግም። ይህንን አይተዋል ወይ ፕሮፌሰር ብርሃኑ ነጋ ከዚህ ጋራ የተገናኘ ምናምን? እኔ እሱን አላምንም። ብዛር ነው የሚሆነው። ምክንያቱም አየሁትና ፕሮግራሙን እንግዲህ አይታችሁ ከሆነ አላቅም ዩቲዩብ ላይ ሪ ሲባል ሪጋርዲንግ ነው እንግዲህ ሪጋርዲንግ የእንትና ምናምን የጻፈው አርቲክል ነው። ስለዚህ ፕሮፌሰር ብርሃኑ ነጋ በአሜሪካ ተቋሞች ይሰራ ነበር ከዚህ በፊት። ስለዚህ እሱ የሚሰራበት ተቋም የበላይ እንግዲህ እሱ እዛ በነበረ ጊዜ ስለሆነ ነገር አርቲክል ጽፏል። ያ እንግዲህ የተፖሰተ አርቲክል የታተመ አርቲክል ባዴቨር ሰዎች ያነቡታል። አንዳንዶቹ ሰይጣን የሚመለክበት ሶሳይቲ ውስጥ ያሉ፣ አንዳንዶቹ የትምህርት አካዴሚሽንስ በመንግስት ጋር የተገናኙ ሰዎች ያነቡታል። ምክንያቱም እንዲነበብ ነው አርቲክሉ የተለጠፈው። ስለዚህ ያ አሁን ከጄፍሪ ኤፕስቲን ጋር የተያያዘ ሰው ማለት ነው የፕሮፌሰር ብርሃኑ ነጋን አርቲክል አነበበ ማለት ዶክተር ብርሃኑ ነጋ አሁን እንግዲህ እንደዚህ አሁን ፒዲዮፋይል የሆነ ፒ የሚለውን ይቅርታ እንደሆኑ ቃሉ ብላ መጠቀም ደግሞ የለብኝም ኢንቴንት አለው ልጆችን ምናምን ብሎ እንደዚህ አይነት ከጄፍሪ ኤፕስቲን አይላንድ እንደሄድ አድርጎ መስራት ይሄ ትክክልም አይደለምም። ፕሮግራሞች የሚሰሩ ሰዎች መጠንቀቅ አለባቸው። ያለበለዛ እውነት ለመናገር ተብሎ ሰውን ራሱ ማሳሳትም ይመጣልና ተጠንቀቁ። የምታዩትንም እናንተም የምታየው ፕሮግራም የምታየው ሰዎች ይሄ ነገር ምን ያህል ሊመስል ይችላል የሚለውን ነገር ማየት ያስፈልጋልና እንደዚህ አይነት ትንሽ እንትን ያለ ነገር ልቅ የሆነ ነገር ጥሩ አይሆንም።
ለትውልድም ሪስፖንሲቢሊቲ የምንዘግብ ከሆነ ሪስፖንሲቢሊቲ ሊሰማን ይገባል። እኔ መናገርም አልፈለግኩ ነበር፣ ግን ስለላካችሁልኝ ታዲያ እንግዲህ ዶክመንቱን ላሳያችሁ። በዚህ በጆርጅ ቡሽ ሲኒየር ዙሪያ የተሰራውን ታዲያ ስንመለከት ማለት ነው ዶክመንቱ እንደምታዩት በደንብ ወጥቷል። በጣም የሚገርም ነው። ይኸው አይ ዲድንት ሪያላይዝ ቡሽ ሬፕድ ሂም ቱ ኦኬ ይላል እንግዲህና በጣም የሚገርም ነው። እንግዲህ ጀፍሪ ኤፕስቲን በተደረገለት ቃለ መጠይቅ ላይ በሱ ጉዳይ ላይ ራሱን ከመግደሉ በፊት ነው ጀፍሪ ኤፕስቲን ራሱን ከመግደሉ በፊት የተደረጉ ኢንቨስቲጌሽኖች ሚኒት ባይ ሚኒት የተቀዱ እንትኖችን ማለት ነው ወንዶችና ሴቶችን ተደፍረዋል። ወደ ኤፕስቲን አይላንድ ሄደው ብዙ የታወቁ ሰዎች የዚህ የእንግሊዙን ልዑል የንጉስ ቻርለስን ወንድም ጨምሮ ያው እንደምታውቁት ብዙ ወደዛ ሄደዋል። እንግዲህ ኬኒ ማን ነበር የአሜሪካው ጠቅላይ ሚኒስትር ፕሬዚዳንት ሁሉ ከዚህ ሄደዋል ብዙዎቹ እንደምታውቁት እና ከነኚህ ውስጥ አንዱ ደግሞ እንግዲህ ጆርጅ ቡሽም ነው ማለት ነው። እና ይሄንን በደንብ ኢንዲቴል የሚያሳይ ህፃናትን ይደፍሩ እንደነበረ፣ ወንዶችን ይደፍሩ እንደነበረ፣ አቢዩዝ ያደረጉ እንደነበረ፣ ሪቹዋሊስቲክ ደግሞ ማለት ለሰይጣን ግብር በሚመስል አይነት ሁኔታ ማለት ነው ያደርጉ እንደነበረ ይሄ እንግዲህ ዶክመንት እንዳለ ወጥቷል። እና ዚስ ኢዝ ሶ ዲስካስቲንግ ማን በጣም ይገርም፣ በጣም ዲስካስቲንግ ነው። ይሄን እንግዲህ ይፋ አድርገውታል ማለት ነው። እንግዲህ ይሄ ነው የሚያስገርመው እንጂ አሁን የኢትዮጵያ የትምህርት ሚኒስቴሩ ከዚህ ጋር አሁን ሪሌትድ ነው ማለት ትንሽ በጣም ይከብዳል። ለማንኛውም በመቀጠል በሌተስት አፕዴት በወቅታዊ መረጃ የምናየው ወገኖቼ የዩኤስ እንግዲህ መንግስት እንደምታውቁት አሁን ቲክቶክን የቲክቶክ ፕላትፎርምን ማለት ነው አሁን ሰሞኑን በተደረገው እንትን ያው ወደ ራሳቸው አስገብተዋል ለመቆጣጠር ማለት ነው። ግን አሁን እንግዲህ ከጀመረ በኋላ በ26 ጃንዋሪ ወጣ አርቲክል ነው ማሳያችሁ። እንግዲህ ቲክቶክ በሌላ ኦነርሺፕ በሌላ አስተዳደር ስር ከወደቀ በኋላ ስሙዝ እየሆነ አይደለም። አሁን እንግዲህ ኢንፎርሜሽኖች እየወጡ ነው። ትዝ ይላችሁ ስለ ቲክቶክ መጀመሪያ እንግዲህ በአሜሪካ እንዲሰራ ኦፕሬት እንዲያደርግ የሚፈቀድለት ከሆነ በአሜሪካ ኮንትሮል አድርጋው ነው የሚለው አካሄድ ይሄ ቁጥጥር ለማምጣት ነው ግድ የላችሁም ያ ነው የሚሆነው ብለን ስንነገር እንደነበር ታስታውሳላችሁ። እና ካሜራው አልሰራል። ኦኬ ይቅርታ። ትንሽ ግሊሽ አጋጥሞናል። አንድ አፍታ አለ አይደለም፣ ሁሉ ነገር ሰላም ነው። ኦኬ ራይት። ለማንኛውም ካሜራችን ትንሽ እንትን እያለ ነው ፎር ሰም ሪዝን። አንድ ጊዜ ታገዙኝ። ኦኬ እንግዲህ በሙሉ ልንገባ አልቻልንም ማለት ነው። Doomsday clock has now moved closer. ኦኬ ችግር የለም። በእንደዚሁ እንጨርሰዋለን ማለት ነው ፕሮግራሙ። ፎር ሰም ሪዝን ትንሽ ፕሮብሌም ፈጥሯል ከገርየው ማለት ነው።
ኦልራይት እና በዚህ ምክንያት ማለት ነው ወገኖች እንግዲህ አሁን ቲክቶክ ኦነርሺፕ ዩኤስ ኦነርሺፕ ኦፍ ቲክቶክ ቱ ሮኪ ስታርት አዝ አውትሬጅ ኮንቲኒዩስ ኢንቱ ሰከንድ ዴይ እንግዲህ ሁለተኛ ቀኑ በሆነ ጊዜ ችግር እያጋጠመ ነው ማለት ነው። ስለዚህ እስሙዝ እየሄደላቸው አይደለም ማለት ነው። ያው እንደምታዩት ታዲያ እንግዲህ ኒው ቲክቶክ ኦነር ዲክለርስ ኖ ፊኒሽ ላይን ፎር ፕሮ ኢዝራኤል ሴንሰርሺፕ። ስለዚህ አሁን እንግዲህ የእስራኤልን በተመለከተ ማንም ቲክቶከር ማለት ነው እንደፈለገ አሁን እስራኤልን እየመራ ያለው ዛዮኒስት የሆነ መንግስትን መናገር በቲክቶክ ፕላትፎርም አይቻልም። ብዙ ነገሮች እንግዲህ ከዚህ ጋር አብሮ ቁጥጥር ያጋጥማቸዋል ማለት ነው። ይሄ በጣም የሚገርም አሳሳቢ ነገር ነው ማለት ነው። which is really sad እንግዲህ ምን ሊመጣ እንደሚችል እና ቲክቶክ ታዲያ አዲስ ሲኢኦ መርጧል። አደም ፕሬሰር የሚባል ሰውዬ እሱ አኮርዲንግ ቱ ሂም በተናገረው መሰረት the term Zionist የሚባለው ቃል ኦኬ will be treated as hate speech እንደ hate speech ይቆጠራል። እስካሁን እንግዲህ ምንም እንደ hate speech አይደለም። እነሱ እኛ ራሳችን ዛዮኒስት ነን ይላሉ አንዳንዶቹ። ኦኬ ጽዮናዊ የሚለው ማለት ነው። እና policy articulated by newly appointed CEO Adam Presser while allowing it to continue using political context or self identification እና ያለውን እስኪ እሱን እንስማና በጣም ይገርማቸዋል። ይሁን እንደምታዩት እንግዲህ አቶ ፕሬሰር የተናገሩትን እንመልከት which is really funny. We made a change to designate the use of the term Zionist as a proxy for a protected attribute as hate speech. So if somebody were to use Zionist, of course you can use it in the sense of you're a proud Zionist, but if you're using it in the context of degrading somebody, calling somebody a Zionist as a dirty name, then that gets designated as hate speech to be moderated against. Over the course of 2024, we tripled the amount of accounts that we were banning for hateful activity. We also have, I think, over 24 Jewish organizations that are constantly feeding us intelligence and information when they spot violative trends. There is no finish line. There's no finish line to moderating hate speech. ስለዚህ እንግዲህ በዚህ ችግር እንደሚፈጠር ማሳያው ነው ማለት ነው። ችግር ይፈጠራል። እንግዲህ ከይቅርታ ጋር ሙሉ ስክሪን ያው እያሳየ አይደለም ካሜራው for some reason በዚህ አይነት መንገድ ነው እንግዲህ ያው አንዳንድ ጊዜ ይላክብናልና ችግር ነው። ለማንኛውም ቪዲዮውን እናያለን። እኔ በዚህ በትንሹ ስክሪን ካያችሁ ችግር የለም። እና እንግዲህ ቲክቶክ ከትንሽ ጊዜ በኋላ በእነሱ ቁጥጥር ስር በእስራኤሎቹና በአሜሪካ ቁጥጥር ስር በሚሆንበት ጊዜ ብዙ ነገር እንደ መናገር አይቻልም ማለት ነው። በጣም አስቸጋሪ ጊዜ እየመጣ መሆኑን ማያ ይሄ ነው እንግዲህ። ከዛ በመቀጠል አይታችሁ እንደሆነ አላቅም እንግዲህ አንድ ወር ሆኖታል። አንድ በጣም ደስ የሚል ድንቅ የሆነ ብዙ የተደከመበት ዘ ሂውማን አንቴና የሚባል ዶክመንተሪ ወጥቷል። ወር ሆኖታል መሰለኝ። እነ ዴቪድ አያቅ ሌሎችም ብዙ ዶክተሮች የተሳተፉበት ዶክመንተሪ ነው። በጣም ደስ በሚል ሁኔታ ይህንን እንግዲህ ዶክመንተሪ ማለት ነው። ይህን ዶክመንተሪ ወገኖቼ ቴሌግራም ላይ ሙሉውን ሳይቆራረጥ አስቀምጥላችኋለሁ። በጣም ሁሉም ሰው ማየት ያለበት ነው። ግን ለዛሬ መርሃ ግብራችን ብቻ እንዲጠቅመን እንግዲህ የተወሰነውን ቆርጬ አሳያችኋለሁ ማለት ነው። በጣም የሚገርመው በዚህ እንግዲህ ዘ ሂውማን አንቴና በሚለው ዶክመንተሪ ላይ ምንድነው የተካተተው? እንግዲህ ይህንን በማሳያችሁ ጊዜ እንዳደነግጡ በአውራው ጉንፋን ጊዜ የተከተበው የዓለም ሕዝብ ምንድን ነው የሚለውን ነገር በጣም ይሄዱበታል። ስለዚህ ከአሁን በኋላ የሚመጣው ሌላ ወረርሽኝ መድኃኒት ብለው የሚሰጡትን ነገር እንግዲህ አሁን ዱብ እያሉ ነው። ኒፓ ቫይረስ አሁን ወደ ህንድ ኤዥያን እያካለለ ነው እየተባለ ነው። ብዙ ቦታ እየታየ ነው። ይሄ ነገር ወደ አፍሪካ ይመጣ ይሆን ወይስ ማርበርግ ቫይረስ ነው የሚቀጥለው ወረርሽኝ ዳውን ሰውን የሚያስገባው? ይሄ ሁሉ እንግዲህ አሁን ማርበርግ ቫይረስ ባለፉት እዚህ ላችኋል ለኢትዮጵያ ገና ያልተረጋገጠ መድኃኒት ለኢትዮጵያ እንዲሞከርበት ኢትዮጵያ ህዝብ ላይ በእርዳታ አሜሪካ ሰጠች የሚለውን ሁሉም ዘግበናል። እና ምንድን ነው ህዝቡን የሚከትቡት የሚለው ነገር በጣም ሁላችንም ሊያሳስበን ይገባል። ታዲያ አኮርዲንግ ቱ ዚስ ዶክመንተሪ እንግዲህ ይሄ የሰው ልጅ ሃይቭ ማይንድ ማለት ጭንቅላታችን ውስጥ በተደረገው ቺፕ ብቻ ሳይሆን በምንወጋው ራሱ
ሁላችንንም በአንድ ሊቆጣጠሩን ነው እንግዲህ በ5G ቴክኖሎጂ ወይ በ6G ቴክኖሎጂ ብቻ ሊቆጣጠሩን እንደ ከብት ሊነዱን ማለት ነው። በጭንቅላታችን ተቆጣጥረው አስተሳሰባችንን ተቆጣጥረው ሃይቭ ማይንድ ማለት እንደ ንብ ማለት ነው። ንብ እንግዲህ ቀፎውን ከለቀቀ በኋላ ያው አንድ ላይ ነው ብር ብሎ አይደል ንግስቲቱ እንዳትነካ በአንድ ሐሳብ አይደለም ግር ብሎ የሚሄደው። እኛንም ማለት ነው አንዳችን ከአንዳችን የተለየ አስተሳሰብ የተለየ ግንዛቤ በነገሮች ላይ እንዳይኖረን ለማድረግ ይሄንን እንግዲህ የተወጋነውን ነገር ለዛ መጠቀም የሚቻልበት ደረጃ አላቸው። እውቀቱ እንትኑ ጥበቡ አለ። ያንን ነገር እንግዲህ ወደ ከፍ ወደ ባለ ቦታ ለማሳደግ እንደሚሄዱ ዶክመንተሪው ይናገራል። እና አንድ ጭንቅላት ከአንድ ጭንቅላት ባይዘው ከኢቢኤስ ላይ ከዚህ በፊት የሰለሞን የሚባለው ወንድማችን ከዚህ በፊት አይታችኋል። ቺፕ ገባል ጭንቅላት ውስጥ ሳታወራ አንደበትን መጠቀም ሳትችል ቴሌፓቲክሊ አንዱ ሰው ከአንዱ ሰው ጋር ያወራል ብሎ እንደ በጎ ነገር ሲሰጠን ብዙ ጊዜ ሲናገር ሰምታችሁታል። ይሄ ማለት እንግዲህ በዮሐንስ ራእይ ላይ ምዕራፍ 13 የተጠቀሰውን እንግዲህ እግዚአብሔር በቅዱስ ቃሉ በኩል ተጠንቀቁ ብሎ ያስጠነቀቀንን እንደ በጎ ነገር አድርገው ማውራታቸው ያንን ሊያመጡ እየሄዱ መሆናቸውን የምናይበት ምዕራፍ ላይ እንገኛለን ማለት ነው። this is ከባድ ነው። ታዲያ በዶኩሜንተሪው ላይ ያለውን እስኪ ላሳያችሁና you be surprised በጣም ይገርማል። እያቆምኩ እንግዲህ እየተረጎምኩት ለመቀጠል እሞክራለሁ። I've been warning for decades now about the plan to change the nature of the human body to a much more synthetic state. እንግዲህ የሰው ልጆችን ሲንተቲክ ማለት ሙሉ ስጋ ሙሉ አጥንት ሙሉ ደም ሆኖ የሰው ልጅ እንዳይቀጥል በዚህ በአራተኛው የኢንዱስትሪ አብዮት በተባለው ማለት ከዛም በኋላም በሚመጣው አምስተኛውም ከገባም ከዚህ በኋላ የሰው ልጅ መሄድ አለበት ግማሽ ማሽን ሳይቦርግ ሆኖ ማለት ነው። ግማሽ ማሽን ግማሽ ሰው ሆኖ ነው መሄድ አለበት። ኤአይ የሚቆጣጠረው እንደ ሮቦት የሆነ ሳይቦርግ ነው ሆኖ መንቀሳቀስ ያለበት። ያ ነው የሰው ልጅን ወደ ተሻለ ደረጃ የሚያደርሰው። ማን ነው የሚቆጣጠረው በሚለውን ነው እንግዲህ ማሰብ ያለብን እና ዴቪድ አይክ የሚናገረው ይሄን ነው። One of the things these COVID vaccines are supposed to contain is graphene. And graphene not only is a superconductor of electricity, and how does the brain communicate and the body communicate with itself through electrical means, it's also an amplifier of electromagnetism in the body. So if you've got graphene in the body, then if you come into contact with an electromagnetic field, that field will impact on the body, will be very, very significantly magnified. Many doctors and nurses, seeing the harm their patients suffered from receiving these vaccines, provided us with vials so we could conduct analysis. AstraZeneca, Pfizer, Sinopharm, and CanSino, we found more than 10 undeclared chemical elements. እንግዲህ ግራፊን በክትባቱ ውስጥ አለ ብለው ሰዎች መናገር ከጀመሩ ዶክተሮች እነኚህ ዶክተሮችን ነው የሚያሳዩት እንደነበር ይታወቃል። ይሄ ነው እንግዲህ ይሄ የተወጋው የዓለም ሕዝብ የሰው ልጆችን እንደ አንቴና በመጠቀም ከሳተላይት ላይ በሚላክለት ትራንስሚሽን ፍሪኩዌንሲ ሁሉም የሰው ልጅ ማለት ነው ውስጡ ባለው ግራፊን እንደ አንቴና ተጠቅመው የሰው ልጅን መልእክት ጭንቅላት ውስጥ እንዲገባበት እንዲታዘዝ ለማድረግ እየሄዱበት መሆኑን ዶክተሮች እየመሰከሩ ነው ማለት ነው በዚህ ዶክመንት ላይ። Among them were aluminum, copper, iron, manganese, platinum. እንግዲህ በክትባት መልክ የተሰጡት እነኚህ ነገሮች ግራፊን ብቻ ሳይሆን አሉሚኒየም ከሰዎች ውስጥ እንግዲህ ሰዎች ሰውነት ውስጥ በሚመረምሩበት ጊዜ ያገኙትን ነው ሊስት የሚያደርጉት። እነኚህ በሙሉ የታወቁ ትልቅ ደረጃ ደረሱ የሚባሉ ዶክተሮች ናቸው። ይሄ ደግሞ የፊኑራል ነው ሰው ከሞተ በኋላ እንግዲህ በምን ሞተ ተብሎ ፖስትሞርተም የሚሰሩ እንትኖች አሉ ፊኑራል ዳይሬክተሮች። ይሄ ደግሞ መርምሮ አስክሬንን መርምሮ በሰውነት ውስጥ ያገኘውን እንግዲህ ያው ክትባቱን የተከተበ ሰው መሆኑ ነው የሞተው እሱን መርምሮ ያገኘውን ነው የሚናገረው።
halfway through 2021, and the way that started, we was having trouble embalming people, and I thought the pump was knackered, and it wasn't the pump. And when we had a young lad in that had died suddenly and been given a post-mortem, and the family had asked us to embalm him, and as we've opened him up and gone to manually target, you could see it all hanging out of him. The idea is to create a situation in which the human body is connected to a hive mind. This is why እንግዲህ እንደዚህ ነው የምንሆነው ማለት ነው። ሃይቭ ማይንድ የምንሆንበት ጊዜ ሁላችንም በቃ ሰዎች ኢንዲቪጁዋሊቲ የለንም። እንደ ግር እንደሚመሳሰሉ ንቦች ነው የምንሆነው። ሁላችንም ዘ ሴም ኢንስትራክሽን እንግዲህ ከ5G ማስት የሚሆን ከ6G ማስት የሚሆን የሚለቀቅብንን ኢንስትራክሽን ወይም ትእዛዝ ተቀብለን እንደ ተባለው የምናደርግ ማለት ነው። ሰዎች መሆናችን ያበቃል ማለት ነው። እንደ ሮቦት ነው እናደ ማለት ነው። ዶክመንተሪው የሚያሳየው ጥናታዊ ፊልሙ ይሄ ነው። We're seeing this incessant move towards a fusion between humans, the human body, the human brain and artificial intelligence. ይህን ሁሉ ህዝብ እንግዲህ በዓለም ላይ የሚያዘው ኤአይ ይሆናል፣ አርቲፊሻል ኢንቴሊጀንስ ይሆናል ማለት ነው። ስለዚህ ከአርቲፊሻል ኢንቴሊጀንሱ ጋር አብረን ተስማምተን በሱ እየተቆጣጠረን ማለት ነው። ሰው እኮ አንሆንም ማለት ነው። ከእግዚአብሔር ትእዛዝ ውጭ የሆነን ኤአይ በራሳችን ላይ እንደ አምላክ ሆኖ እንዲሾምብን እየሰሩ ነው ማለት ነው። Because at that point, and they're openly saying it, people like Ray Kurzweil, እንግዲህ ሬይ ኩርዝዌል ከዚህ በፊት ብዙ አሳይቻለሁ። በአዲስ አበባ ዩኒቨርሲቲ ይህንን አሁን የሚማሩ ለምሳሌ በኤአይ የሚማሩ ተማሪዎች በካሪኩለም ውስጥ ሬይ ኩርዝዌልን እንደ አንድ ትልቅ በቃ ምሁር አስቀምጠው ሬይ ኩርዝዌል እኮ የሰው ልጅ ስጋና ደም መሆን የለበትም፣ ሳይበርግ ነው መሆን ያለበት፣ ግማሽ ማሽን ግማሽ ሰው ጭንቅላት ውስጥ ቺፕ ገብቶለት ነው መሆን ያለበት። እንደ መጥፎ ይህንን አትቁጠሩት። የሰው ልጅ አሁን ትራንስፕላንት ተደርጎለት ልቡ ባይሰራ ለምሳሌ አሁን ውስጡ ልቡ ውስጥ እንደ ፔሰር ቢደረግለት ሰው አይደለም ማለት ነው እንዴ? ሰው ነው እኮ። ስለዚህ ጭንቅላታችሁ ውስጥ ተደርጎላችሁ ከኤአይ ጋር የምትግባቡበት ቢደረግላችሁ ምን ችግር አለው እያሉን ነው። አያችሁ፣ በእጅ ላይ የሚገባውን ቺፕ እየነገሩን ነው፣ በጭንቅላት ላይ የሚገባውን ቺፕ እየነገሩን ነው። ስለዚህ አሁን በኢትዮጵያ እየተማረ ያለ ወጣት ይሄንን እንደ በጎ ነገር ይዞ ወደፊት ጭንቅላት ውስጥ አስገብቶ እንዲኖር ለማድረግ ወጣቱን ገና ከልጅነቱ እየሰሩበት ነው ማለት ነው። Google futurist is saying that by 2030 this fusion will be happening, and once it's happened artificial intelligence will do more and more of human thinking. These are his words. Until human thinking as we know it is basically negligible. In other words, humans will think what AI thinks, and there will not be any human thought, individual thought, as we've known it. ስለዚህ በየራሳችን ማሰብ ይቀራል ማለት ነው። ከዛ እኔ ሙሉን አስቀምጥላችኋለሁ፣ ግን ከዛ ሬይ ኩርዝዌል እስኪ የሚናገረውን እስኪ እንደው ባጭሩ ላሰማችሁና ሙሉን ዶክመንተሪ ግን ቴሌግራም ላይ አስቀምጣላችኋለሁ። ስሙት። In this way we will become a hybrid species. We'll still be human. We will become a hybrid species. ግማሽ ማሽን ግማሽ ሰው። አሁን አንዳንድ ሰው አራ እንደዚህ ምናምን ያው በቃ ዶክመንት በፊት ለፊት እየነገረ ነው። this is ሬይ ኩርዝዌል ማለት ይሄ ነው። ግማሽ ማሽን ግማሽ ሰው እንድትሆኑ ይሄ ነው አሁን በ2030 according to him በ2030 አሁን 2026 አለንም ያለ ነው። በ2030 ይሄ ፍጹም ይሆናል እያለ ነው። በይሄ ተገበራል እያለ ነው። But will be enhanced by AI. Do you consider people who have cochlear implants or pacemaker? Anyway, አስቀምጥላችኋለሁ ሙሉን ዶክመንተሪ። ስለዚህ አታስቡ። እስኪ በዚህ እንደዚህ አድርጌ በሞክረው አይሰራም እንዴ? All right. And after. ኦኬ፣ በጣም ይገርማል። እሺ፣ በመቀጠል ታዲያ እንግዲህ ወደ ዋነኛው መርሃ ግብራችን የምንሄድ ይሆናል። ሙሉውን ዶክመንተሪ ማየት ከፈለጋችሁ
አስቀምጥላችኋለሁ ማለት ነው ቴሌግራም ላይ። ቤቲ የቴሌግራም ቻናሉን ማግኘት የምትችሉ ከዲስክሪፕሽን ላይ ከፕሮግራሙ በኋላ ዲስክሪፕሽን ላይ በሁለቱ የመጀመሪያዎቹ ሁለቱ አንዱ እሱ ነው ማለት ነው። አብራችሁን ቆዩ። እየተመለከታችሁ ያላችሁት ኤሶፕ ኢትዮጵያን በሁለቱ የዩቲዩብ ገጾቻችን ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን የምትቆዩ ከሆነ ብዙ ነገር ታገኛላችሁ ማለት ነው። እንግዲህ ታዲያ ከዚህ ጋር መናገር ቅድም ነግራችኋለሁ ያልኩት ነገር እንግዲህ ያው በኤአዩ ጉዳይ ያለውን አሁን እንግዲህ በዚህ በዶክመንተሪ ጉዳይ ያለውን ተናግሬያለሁ። ኤሶፕ ኢትዮጵያ በደንብ ብዙዎቻችሁ በእርግጠኝነት ከምታውቁት ኤሶፕ ኢትዮጵያና እያመሰገናችሁም ካላችሁበት ነገሮች አንዱ በአውራ ጉንፋን ጊዜ ከጎናችሁ የሆነ ቻናል ነው። በክትባቱም ጉዳይ ላይ በሽታውን ምንነት ጉዳይ ላይ ስንት ጊዜ ስትራይክ እያገኘን ስንሰራ እንደነበር ታስታውሳላችሁ። ስለዚህ አሁንም ማለት ነው የዛን ጊዜ ታዲያ ከብዙዎች ከኛ ከኢትዮጵያ ዶክተሮች ጋር ጭምር ብዙ ተላትመናል። አንዳንዶች እንደውም ብዙ ሰዎች እንዳላ ምንም በቃ ዝም ብለን እየፈጠርን እንደምናወራ ሙሉ ሲናገሩ ነበር። ግን ታዲያ ደስ በሚል ሁኔታ ማለት ነው አሁን በኢትዮጵያ ከኢትዮጵያም ሆነው ከሌላም ዓለም ሆነው ማለት ነው በቲክቶክ ቻናል ላይ በተለይ ብዙ የተቸገሩ ወገኖቻችንን በዓለም ላይ ያሉ ወገኖቻችንን በቲክቶክ እንግዲህ መስኮቶች የሚመክሩ ዶክተሮችን በጣም እያዩ በተለያየ ኬዝ ላይ ያሉ ተሰባስበው ማለት ነው ተሰባስበው የማይገኝ ምክር በጣም አስቸጋሪ ነው። የተጨነቁ ወገኖቻችንን በቲክቶክ መስኮቶች የሚመክሩ ዶክተሮችን ከልብ አመሰግናለሁ። እንደዚህ አይነት ሲሆን በጣም ደስ ይላል። ምክንያቱም ለኮንሰልታንት ራሱ የሚከፈለው ገንዘብ ራሱ ከተገኙም ማለት ነው ቀላል አይደለም። ታይማቸውን ሰክሪፋይ አድርገው አሁን እንደውም በብዙ ቁጥር እየሆኑ እርግጥ ነው ዶክተር ፍቃደ ስላሴ ነበር መሰለኝ በብዛት መጀመሪያ የጀመረው ወይ ከሱ በፊት ሌሎች ጀምረው ከሆነ ከተሳሳትኩ ይቅርታ። መጀመሪያ ግን እሱ የጀመረው ይመስለኛል። ትልቅ ሰርቪስ እየሰጡ ነው። አሁን ደግሞ ሌሎቹንም እያየው ነውና እንግዲህ ከመንፈሳዊው እርዳታ ጎን ለጎን ማለት ነው ይሄ ደግሞ ለተቸገሩ ወገኖቻችን በዓለም ላይ ያሉ ዶክተሮች የእውነት የሚያደርጉትን ነገር ማለት ነው ምክር የሚለጉስትን አትጨነቁ፣ እንደዚህ አድርጉ። ዶክተር ፍቃደ ስላሴ እንደውም ወደ ጸበሉን ሞክሩ ምናምን ያለ ሁሉ ይናገራል እና ይሄን በጣም ደስ የሚል ነው። ሌሎችም ይሄንን እንደው ይቀጥሉበት ብዬ ማመስገን እፈልጋለሁ። እና አሁን እንግዲህ ሌላም ወረርሽኝ መጣ በሚሉበት ጊዜ እናንተም አሁን እንደዚህ የጠቀስናቸው እያሳያናቸው እንዳሉት ዶክተሮች ተመሳሳይ ለወገኖቻችሁ ደግሞ እንድትደርሱ እኔ ዶክተር አይደለሁም፣ ሪሰርች እያደረግኩ ነው ማመጣው። እናንተም ደግሞ እንደዚህ ብታደርጉ ደግሞ በከባዱም ጊዜ ለሙያችሁ ክብር ሰጣችሁ ማለት ነው። ከዚህ ቦታ ላይ ብናገር ከስራዬ እነሳለሁ ከስራ ማለት ሳይሆን በቃ በቆማችሁበት፣ በተማራችሁበት፣ ባመናችሁበት፣ በማላችሁበት እንደዚህ ደግሞ ስታደርጉ ደግሞ በጣም ደስ ይላልና ቀጥሉበት የሚያሰኝ ነው። እናመሰግናለን። ኦኬ፣ በዚሁ እንግዲህ ወደ ዛሬ ዋነኛ መርሃ ግብራችን ሄዳለን። ለባዕዳን እየተሸጠች ያለች ሀገር በሚል ይሆናል 486ኛ መርሃ ግብራችን ነው። የሀገራችን መጨረሻ ምን ይሆናል? አብራችሁን ቆዩ። እንግዲህ ወገኖቼ እንደምታዩት ሪፖርተር ጋዜጣ በ31 እንግዲህ ትናንትና ሁለት ማለት ነው በእንግሊዝኛው የአማርኛው ላይ ማውጣት እንደሆነ አላውቅም። ሪፖርተር ጋዜጣ ይህንን አርቲክል ይዞት ወጥቷል። ምን ብዙ ሰዎች ይህን ጉዳይ እየተነጋገሩበት እንዳልሆነ ነው እኔ በጣም የሚገርመኝ። በጣም this is very crucial information. The central bank to exit gold market end 2026 ከ2026 መጨረሻ አካባቢ ወይም ከ2026 በኋላ ማለት ነው እንግዲህ የሴንትራል ወይም ብሔራዊ ባንክ እንግዲህ ከጎልዱ ገበያ ወጥቶ ማለት ነው ወጥቶ የኢትዮጵያን ወርቅ የመቆጣጠር በባለቤትነት የሚያዝ ይሄን ከዚህ ወጥቶ ለፕራይቬት ባንኮች እንዲሰጥ ኦቨርቴክ እንዲያደርጉ መንግስት ሊያደርግ ነው። ይህ በጣም ከባድ ነገር ነው ወገኖች፣ ስንጮህበት የነበረ ጉዳይ ነው። ደግሞ ከዚህ ጋር አብሮ እንግዲህ ይሄንን ማን ነው ያስደረገው? IMF ነው፣ ኢንተርናሽናል ሞኔታሪ ፈንድ ነው። ይሄንን እንግዲህ ያደረገው እንግዲህ ነጠብጣቧ እንትን ላይ ሲፈረም የሚፈጠረው ችግር ይሄ ነው። በጣም የሚገርም ነው።
እንግዲህ the National Bank of Ethiopia NBE ብሔራዊ ባንኩ ማለት ነው ተዝላችኋል እንግዲህ ገቨርነሩ ይሄን ሁሉ አመቻችሎ ነው ማለት ነው ላጥሎ ሄደው ወደ አፍሪካን ዴቨሎፕመንት ባንክ ነው ሄደው በጣም የሚገርም እኮ ነው አሁን እንግዲህ will exit the gold market towards the end of December 2026 ይሄ አመት ብቻ ነው ያለው ማለት ነው እንግዲህ ከዚህ በኋላ ለግል ባንኮች የኢትዮጵያ ወርቅ የግል ባንኮች እጅር ሊወድቅ ነው ማለት ነው giving venue for private banks involvement in the golden business እንግዲህ የግል ባንክ ስንል በአገር በቀል ባንኮች ማለት ተቻለ እነሱ አሁን እንግዲህ የኢትዮጵያ መንግስት የውጭ ባንኮች የአረብ ባንኮች የአፍሪካ ባንኮች የምዕራብ ለማንኛውም የውጭ ባንክ በኢትዮጵያ ገብቶ እንዲሰራ በሩን ከፍቷል በፊቱ ከዚህኛው መንግስት በፊት የነበሩ መንግስታት ያልደፈሩትን ማለት ነው ከዛ በአይኤምኤፍ እና በወርልድ ባንክ ትእዛዝ የኢትዮጵያ ብር እንዲያሽቆለቁል ተደረገ አቅሙ እንደዛ ካደረጋችሁ በኋላ ብቻ ነው የሚከፈለው ተባለ ተከፈል እንደዛ አደረገን አሽቆለቆለ አሁን አንድ ፓውንድ 200 ምናምን ብር ነው እንደዚህ በታሪክ ሆኖ አያውቅም ኦኬ ኦን ቶፕ ኦፍ ዛት ያለብን የሰላም ክራይሲስ አለ ሌላም ክራይሲስ አለ ስንት ችግር አለብን አምራቾች በሚገባው ሁኔታ እያመረቱ አይደለም አስመጪ ላኪዮ ወደ ሀገር ውስጥ የሚያስመጡም ወደ ውጭ የሚልኩም ኢምፖርት ኤክስፖርት የሚሰሩም ችግር ላይ ናቸው ምክንያቱም የፎሬን ኤክስቼንጅ ችግር ስላለ ይህ በሆነበት ወቅት ላይ እንደገና ደግሞ የብሔራዊ ባንክ የጎልድ ኦነርሺፑን ለፕራይቬት ባንኮች ይስጥ የሚል ነገር እንግዲህ በአይኤምኤፍ ቀጭን ትእዛዝ ማለት ነው መሆኑ በጣም የሚያሳዝን ነው ይሄ በጣም ሊያሳስበን ይገባል ወገኖች ከማንኛውም ብሔር ከማንኛውም ምንም አንግል ላይ የተቀመጥን ሰዎች ብንሆን ማለት ነው ይሄ ምክንያቱም ይሄ የትውልድ ነው የኛም አሁን ያለ ነው በህይወት ያለ ነው አይደለም የትውልድ ነው የኢትዮጵያ ፊውቸር ነው ኦኬ ኤቭሪ ከረንሲ በትክክለኛው ሲጀመር አሁን አሜሪካኖች በጎልድ ከረንሲ ፈንድ ባክ ማድረግ በራቸውን ዶላሩን እንትን ካሉ ቆይተዋል እንጂ አቋሙ ቆይተዋል እንጂ ግን ትክክለኛው ከረንሲ ሲጀመር ኤቭሪ ከረንሲ should be backed by gold ስለዚህ ወርቅ በወርቅ ባክ የተደገፈ ከረንሲ ጠንካራ ነው This is confirmed by the IMF in its fourth review released this week. እንግዲህ IMF ነው የነገረን ያለው ማለት ነው። ለምንድን ነው የሚያሳስበን የሚለውን ነገር እንመጣበታለን በብሬክዳውን በጣም ብዙ ሰዎችን አማክሪ አይቺ መርምሪ ያለውን ክራይሲስ ያለውን ነው መመጣላችሁ ባንክስ መርጅ and accusations directives underway. The National Bank of Ethiopia will exit the gold market towards end of December 2026, giving venue for private banks' involvement in the gold business. በኢትዮጵያ ወርቅ ላይ ሌሎች ባንኮች ሊያዙ ማለት ነው this is confirmed by the IMF in his fourth review released this week ይልና NBE የብሔራዊ ባንክ ማለት ነው has been the solely authorized gold purchaser and exporter in Ethiopia እንግዲህ ወርቁን የሚገዛው ኤክስፖርት የሚያደርግ እስካሁን ብሔራዊ ባንክ ነበረ the central bank has been purchasing gold from domestic suppliers ከሀገር ውስጥ ወርቅ የሚያወጡ ሰፕላየሮች ይገዛም ነበረ ሪዘርቭ ውስጥ ለማስቀመጥ እንደገና ደግሞ adding up to 15% premium margin on the international market price but this led to a significant loss on the central bank it also እንግዲህ ይሄን ከማለታቸው በፊት ምንድን ያሉት አረ ወርቅ በጣም እንትን እያሉ ነው በቤንሻንጉል እየወጣ ነው በምን እየወጣ ነው ስለዚህ ቁጥጥር እናደርጋለን እናስራለን አሉ እሺ አሪፍ ነው አለ እኛ ማለት ይሄንን አሰበ ይሄንን ሊያመጡ እንዳሰቡ ማን እንትና አደረገ ማን ጠረጠረ ቀጠሉና እኛ በጣም አሪፍ ነው እንደዚህማ ወርቅ ህገወጥ በሆነ መንገድ ስመግል የሚያደርጉትን መያዝ ጥሩ ነው ምክንያቱም ኢትዮጵያ እንድትጠቀም የሚለውን አሁን እነሱ ለካ ለፕራይቬት ባንክ አሳልፈው ለመስጠት ነው እቅዳቸው እስኪ ይሄንን ዜናውን ሙሉን እናንተ ታነቡታላችሁ ዲስክሪፕሽን ላይ አለላችሁ ግን ሰማፕ እስኪ እናድርገው ምን ማለት ነው ይሄ
እስኪ በደንብ እናንብበው። ምን ማለት what is happening really? ይሄ ዜና ምን እያለን ነው? የመጀመሪያው እንግዲህ ለብዙ ዓመት የብሔራዊ ባንክ እንግዲህ ኦንሊ ብቸኛው ማለት ነው ኦፊሻል ባየር ኤንድ ኤክስፖርተር ኦፍ ጎልድ ኢን ኢትዮጵያ ነበር እስካሁን ድረስ። አስመጪም ሻጭም ወደ ውጭም ከሀገር ውስጥም እየገዛ ወደ ውጭም የሚሸጥ ሪዘርቭም የሚያደርግ ብሔራዊ ባንክ ብቻ ነበር። አንድ ዚስ ፕራክቲስ እንግዲህ አሁን እንደ ዜናው እንደሚለው ማለት ነው ኮስት ዘ ሴንትራል ባንክ ሎት ኦፍ መኒ ኤንድ ሜድ ኢትስ ፋይናንሻል ፖዚሽን ዊከር። ስለዚህ ይሄ ብቻ በመሆኑ ምክንያት እኛ አቅማችን አንድ ብቸኛ በመሆኑ ምክንያት ኢትዮጵያ እንዳታድግ እንዳትበለጽግ ፋይናንሻሊ ማነቆ ሆኖባታል አለማ አይኤምኤፍ። እሺ አሁን ምንድን ነው የሚቀየረው ከዚህ በኋላ? ዋት ዊል ቼንጅ? ልብ ብላችሁ መስማት ያለባችሁ ከዚህ በኋላ ያለው ነው። ፕራይቬት ባንክስ ዊል ቢ አላውድ ቱ ባይ ኤንድ ሴል ጎልድ ኖት ጀስት ዘ ሴንትራል ባንክ። አሁን እንግዲህ ሴንትራል ባንክ ብቻ ሳይሆን ፕራይቬት ባንኮች ከሴንትራል ባንክ ከብሔራዊ ባንክ በላይ አቅም ያላቸው የውጭ ባንኮች የኢትዮጵያ ወርቅ ላይ አሁን እንደፈለጉ እንትን ሊሉ ማለት ነው እንግዲህ ሊዋኙበት ማለት ነው። Between now and the end of 2026, a plan will be developed to gradually move gold market activity to private banks. እንግዲህ ይሄን በዚህ ዓመት ማለት ነው በዚህ ዓመት ውስጥ ከ2026 ከማለቁ በፊት ይሄንን የጎልድ ማርኬቱን ወደ ፕራይቬት ባንክ ኢትዮጵያዊ ያልሆኑ ፕራይቬት ባንኮች የሀገር ውስጥ እየደከሙ ናቸው ያሉት ወደ እነኛ ማዞርን ነው የሚያጠቃልለው። Meanwhile, the quality and testing of gold being sold will be improved so that market standards are better. ይህንን ነው እንግዲህ የሚሉን በደንብ ቴስት ለማድረግ በጥሩ ሁኔታ ነው። ከዚህ በፊት ወርቅ የሚሸጡ የሚያነጥሩ ዋጋውን የሚወስኑ አገሮች ምናምን እነኚህ ባንኮቹ የውጭ ባንኮቹ ስለሚያደርጉልን ከብዛት እኛ ኢትዮጵያም ትጠቀማለች ነው። ብሔራዊ ባንክ በራሱ ይህንን ማድረግ በቂ አይደለም። አቤት ሲያመቻቹት ማለት ነው። This shift comes as part of እንግዲህ broader economic reform ኢትዮጵያ እንግዲህ ያው ኢኮኖሚክ ሪፎርም ታደርግ ተብሎ በአይኤምኤፍ እና በወርልድ ባንክ ግፊት እየተደረገባት በዚህ ምክንያት ነው እንግዲህ ኢኮኖሚክ ሪፎርም ታደርግ ተብሎ አይደለም እንዲህ ብሩም ራሱ እያሽቆለቆለ መንገድ እንዴት የተደረገው። ኦኬ ታዲያ እንግዲህ ይህ በዚህ እንዳለ እንደምታዩት በጃንዋሪ 19 ነው 19 ነው የኢስት አፍሪካን ፎረም ይህን አርቲክል ይዞ ወጥቶ ነበር። እንግዲህ ኢትዮጵያ ስለተስማማች ማለት ነው ወርቋን ለፕራይቬት ባንክ በር ትክፈት የሚለውን እንደተስማማች አይኤምኤፍ ምን አለ 261 ሚሊዮን ለኢትዮጵያ ፎሬን ኤክስቼንጅ ማለት ነው እንግዲህ ይለቀቅላታል ኦን ባንክ ኦፍ ፎሬን ኤክስቼንጅ ፊስካል ሪፎርም ኢትዮጵያ ኳሊፋይ አድርጋለች አለ ማለት ነው። ለምን ኳሊፋይ ያደረገች ሲባል የማይነግሩን እንግዲህ የተፈራረሙት ነገር የወርቁ ጉዳይ ነው ማለት ነው። ከአይኤምኤፍ ጋር የተፈራረሙት ነገር ይሄን ጉዳይ ነው ማለት ነው። አየህ ኢትዮጵያ has qualified for አንዳንድ እንግዲህ ካድሬዎች ገብቷል። ካድሬዎች አንዳንድ ይጮሃሉ። አሁን እዚህ ጋር የኢትዮጵያ ወርቅ ይሸጥበት ኢትዮጵያ ወርቅ ላይ እንደፈለገ የውጭ ባንኮች ከባስ ቆይና ከዛ በኋላ ታያዩታላችሁ። በመረጃ ነው እዚህ ቻናል ላይ የምናወራው፣ ዝም ብለን አናወራም። ኢትዮጵያ has qualified for disinvestment 261 million in financing from the International Monetary Fund to meet its fiscal and balance of payment needs under a 4-year 3.4 billion እንግዲህ ከተባለው ላይ ያው ትንሽ ይሰጣታል ማለት ነው። ይሄ ተፈቅዶላታል። እንግዲህ የምትስማማበት ስትራክቸራል አድጀስትመንት ላይ በፈረመችው ጉዳይ ማለት ነው። የወርቁ አንደኛው ከዚህ ጋር ነው። እነኚህ ባንኮች እነኚህ ፎሬን ባንኮች እንዴት ነው እስኪ የኢትዮጵያ ወርቅ ላይ በሚያዙበት ጊዜ ከነኚህ ውስጥ እንግዲህ የሚያሳስበን አንደኛ ዩናይትድ አረብ ኤሚሬትስ ነው። የዩናይትድ አረብ ኤሚሬትስ ባንክ፣ የሳውዲ አረቢያ ባንክ፣ የሌሎቹም ሀገሮች እንግዲህ የዌስተርኑም ዓለም ባንክ ወደ ኢትዮጵያ በሚገባበት ጊዜ ስንል እስኪ ታሪካቸውን ስናይ ማለት ነው። ዩኤኢ ጎልድ ሪፋይነርስ እንግዲህ አሁን ይመጣሉ። የኢትዮጵያን አሁን በጎልድ ሪፋይነሪ በማውጣቱ በማጽዳቱ ዋጋ በመተመኑ በመሸጡ በዚህ እንትን ወርቁን ማይኒንጉን ተቆጣጠረች ባይባልም የዩናይትድ አረብ ኤሚሬትስ እየረዳች ነው ምናምን እያለ ነው መንግስትም እየተናገረ ነው። የዓለም ዜናዎችም እየተናገሩ ነው። ዩኤኢ ግን እንግዲህ ጎልድ ሪፋይነርስ they were suspected in the past of
handling illegal mined in African gold በህገወጥ የአፍሪካን ወርቅ የሚግጡ ከዛ ወደ ዱባይ ጎልድ ሃብ ውስጥ የሚያስገቡ እንደነበረ ዩኤኢዎች የታመነ ነው። እሱም ብቻ አይደለም። በአሁኑ ወቅት as we speak አሜሪካ መንግስት ትልቅ ክራይሲስ አጋጥሞታል። ይሄ ከረንት ኒውስ ነው። ትልቅ ክራይሲስ አጋጥሞታል። የአሜሪካን ዶላር ማለት ነው። የአሜሪካን ዶላር ትልቅ ክራይሲስ አጋጥሞታል። ለምን? የዓለም መንግስታት ከዶላር ትራንዛክሽን ወጥተው ወደ ጎልድ ትራንዛክሽን መሄድ ስለፈለጉ ማለት ነው። ሁሉ እንግዲህ የዓለም ንግድ ልውውጥ በዶላር ፔትሮሉም በዶላር እንዲሆን ስምምነት ነበር ባክ ኢን ዴይዝ። ከዚህ በፊት አውርተንበታል። አሁን ግን የዓለም መንግስታት ኢንክሉዲንግ ቻይና፣ ራሻ፣ ሌሎችም ሀገሮች ማለት ነው በዶላር ባክ ሳይደረግ መደረግ ሳይሆን በጎልድ ባክ ይደረግ እያሉ ነው። an unusual Fed rate check triggered a free fall in the US dollar and investors are fleeing into gold. ወደ ወርቅ እየሄዱ ነው። ስለዚህ አያችሁ በወርቅ ለዚህ ነው ቻይና በዓለም ላይ በጎልድን ከዓለም በማጠራቀም ማለት ነው ቀዳሚ የሆነች ሀገር ቻይና ነች። አውቀው ገብቷቸው ወርቅ ራሳቸውም ያወጣሉ፣ ያጠራቀማሉ፣ ከሌላው ሀገር ያመጣሉ። በጣም ፓይላቸው ያጠራቀሙት በጣም ብዙ ነው። ስለዚህ ዩናይትድ አረብ ኤሚሬትስ፣ ሳውዲ አረቢያ እነሱም ደግሞ ይሄኛውን መንገድ እየሄዱ ነው። አትዋት ኮስት? በኢትዮጵያ ኮስት። ኢትዮጵያ ግን ፌር ባልሆነ መንገድ እሺ የሚል መንግስት ብቻ ስለመጣ ከእንግዲህ ከአይኤምኤፍ ጀርባ እነማን አለ ምናምን የሚለውን ነገር እሱ እንግዲህ ያው ከዚህ በፊትም ስለተነጋገርንበት ያው ግልጽ ነው። አረቦቹም አሉ፣ ምዕራባዊ ሀገሮችም አሉ፣ አሜሪካም አለ፣ እንግሊዝም አለ፣ ሌላውም አለ፣ የጨለማ ማህበረሰብ እንዳለ አለ። አያችሁ አሁን ወርቅ ኢምፖርታንት ታይም ነው። the US dollar has been in a relatively free fall እየወደቀ ነው since late Friday after it emerged that the New York Federal Reserve had conducted a rare rate check with currency traders on dollar Japanese yen exchange rate. Fortune understands that the check was conducted per request from US ሙሉ ለምቡት ይህን ያልኳቸውን ነው የሚሆነው። ያው ሌሎችም አርቲክሎች ይህንን ጉዳይ እየተናገሩ ነው ያሉ። ጎልድ ሙቭ is a vote of new confidence in the entire global financial architecture. ወርቅ ነው በዶላር ማመን ቀርቶ በወርቅ ማመን ወደ ማመን ይሏል ዓለም ወደዛ እየሄደ ነው። ኦኬ አሁን ብዙ ሰዎች ምንትን ያደረጉ። ታዲያ ወደ ቀደመው ዜና ስንመለስ የኢትዮጵያን ወርቅ የውጭ ባንኮች ማነ እዚህ ጋር አዳምጥ እስኪ። አሁን እንግዲህ ቅድም አንድ እንትን አልነበረም የሚጮህ ልጅ ነበር እዚህ ጋር ገብቶ አይደል? እስኪ አሁን በደንብ አዳምጥ፣ በደንብ ብሬክዳውን እናደርገው። የኢትዮጵያ ወርቅ በፎሬን ባንኮች እጅ በሚሆንበት ጊዜ ምንድን ነው የሚለውን ስናነብ ማለት ነው። አንደኛ ሎስ ኦፍ ኢኮኖሚክ ሶቨሬኒቲ፣ ሉዓላዊነት የኢኮኖሚ ኢትዮጵያ በራሷ ኢኮኖሚ ላይ የመወሰኗ በሀብቷ ላይ የመወሰኗ ጉዳይ ላይ ማለት ነው። ሎስ ኦፍ ኢኮኖሚክ ሶቨሬኒቲ አደጋ ላይ ያወድቃል። ጎልድ ኢዝ ኖት ጀስት አናዘር ኮሚዲቲ። ጎልድ እንደ ሌላ አይደለም፣ እንደ ቡና፣ እንደ ሌጦ፣ እንደ ቆዳ ምናምን ብቻ ዝም ብሎ ተራ ነገር አይደለም። ኢት ኢዝ ስትራቴጂክ ናሽናል ሪሶርስ ነው፣ ማዕድን ነው፣ ስትራቴጂክ ናሽናል ሪሶርስ ነው። የትውልድ የሀገር ዋነኛ ሀብት ነው። ከዶላር በላይ ነው፣ ከነዳጅ በላይ ነው። አንዳንድ ጊዜ ጎልድ ነው። ኦኬ አሁን የውጭ ባንኮችን በምናስቀምጥበት ጊዜ ሌቲንግ ፎሬን ባንክስ ቱ ዶሚኔት እንዲያደርጉ ስንፈቅድላቸው ነው። ብሔራዊ ባንኩን ዝም በል ብለን የውጭ ባንኮች እንዲናኙበት በምንፈቅድበት ጊዜ ምንድን ነው የሚፈጠረው? ፕራይሲንግ ፓወር ሽፍት አውትሳይድ ኢትዮጵያ። እንግዲህ የኢትዮጵያን ወርቅ የዋጋውን የመወሰን በሌሎች ሀገሮች በዩኤኢ፣ በሳውዲ አረቢያ ወይ በሌሎች ሀገሮች እጅ እንዲወድቅ ይሆናል ማለት ነው። ፕራይሲንግ ፓወር ሽፍት አውትሳይድ ኢትዮጵያ አንደኛ ኢትዮጵያን በማይጠቅም ሁኔታ ማለት ነው። ሁለተኛ ስጋታችንን ነው። ሁለተኛ ዲሲዥንስ አር ሜድ ኢን ፎሬን ቦርድሩም ውሳኔዎች በሀገር ውስጥ
በካቢኔ መወሰኑ ቀርቶ በምሁራኑ መወሰኑ ቀርቶ በማን ይሆናል? ከሀገር ውጪ ባሉ እንግዲህ በሳውዲ አረቢያ፣ በዩናይትድ አረብ ኤሚሬትስ ወይ በሌሎች ሀገሮች በእነሱ የኢትዮጵያ የወደፊት እጣ ፈንታ የሚወሰን ይሆናል፣ የወርቁንም ጨምሮ ማለት ነው። በመቀጠል ናሽናል ኢንተረስትስ የህዝቡ ጥቅም የሚፈልገው ሀገር፣ ህዝብ፣ ወገን የሚፈልገው የወደፊት ተስፋው ናሽናል ኢንተረስት ፍላጎቱ ካም ሰከንድ ቱ ሼር ሆልደርስ ኢንተረስት። ሼር ሆልደሮቹ ገንዘብ ለመስራት ነው የሚመጡት። የህዝቡ ጥያቄ፣ የህዝቡ ጥቅም፣ የህዝቡ ይሄ ይገባኛል ባይ በሁለተኛ ደረጃ ነው። መጀመሪያ የሼር ሆልደሮቹ ኢንተረስት ነው። ለዚህ ነው አሁን ስትራክቸራል አድጀስትመንቱ የምንፈርመዋል ምንለው። ስትራክቸራል አድጀስትመንት አይኤምኤፍ እኮ ከጀርባው እኮ ያሉት እኮ ፕራይቬት ባንክስ ናቸው። ሁሌ እኮ የምንናገረው ነገር ነው። ስለዚህ የአይኤምኤፍ ላይ ከጀርባ የተሰለፉት ከወርልድ ባንክ ጀርባ የተሰለፉት እነኚህ ሼር ሆልደሮች የተባሉት ፕራይቬት ባንክስ በኢትዮጵያ ህዝብ ጥቅም ለመስጠት ሳይሆን የእነሱን ፕራይቬቶቹን ጥቅም ስለማስከበር ይሰለፋሉ ይላል። እንግዲህ it can feel like outsourcing control of the nation asset የኔሽኑን አሰት ሀብት በቃ እንደማስረከብ። እንግዲህ በራሪ ወረቀቱ ላይ እንዳያችሁት ዛሬ እንትኑ ይሄ ነው ራሱ የሚያሳየው ፎቶ ራሱ ይሄ ነው። እንደ መስጠት ሀገሪቷን ሀብት ቅርሷን ሁሉን እንደ መስጠት ይቆጠራል። ሁለተኛ ካፒታል ፍላይት ሪስክ። ይሄ እንግዲህ የኢትዮጵያን ሀብት የኢትዮጵያን ትርፍ ሀብቷን በገንዘቡ ማለት ነው የሚያስወጡበት ሌላ መንገድ ነው። በጣም ባርካቸው አጣብጦ ጎልጭ በጣም የሚገርም የሚያስወጡበት መንገድ ነው። የታወቀ መንገድ ነው። ፎሬን ባንክስ አር ቬሪ ጉድ አት ሙቪንግ መኒ። አያችሁ፣ በሀገር ውስጥ ባንክ ከሆነ ሰው ይቆጣጠረዋል፣ ኢትዮጵያዊውም ያየዋል። ብሩ የት ገባ ወይ ወጣ ይላል እዛው ሰራተኛው። የውጭ ባንኮች በሚመጡበት ጊዜ ማለት ነው ወርቁን ብቻ ማስወጣት ብቻ ሳይሆን እንደገና ደግሞ ትሬስ በማይደረግበት ሁኔታ በሀገር ውስጥ ያሉ ኮራፕት የሆኑ መሪዎች ጉቦኞች፣ ሌቦች በስልጣን ላይ የተቀመጡ ማለት ነው ይሄንን እንትን ለማስወጫ ዋነኛ መንገድ ነው። ይሄ በብዙ ጥናት ላይ የተመረከዘ ነገር ነው ማሳያችሁ። ጎልድ ፕሮሲድስ አር ኩዊክሊ ሪፓትሪየትድ ፕሮፊትስ ስቴይ አብሮድ። የእነኚህ ሰዎች ልክ የኢትዮጵያ ሀብት እንደወጣ ገንዘቡ ሙሉ ውጭ ለማውጣት እና ለመቀመጥ በጣም ቀላሉ መንገድ ይሄኛው አካሄድ ነው። ኢትዮጵያ ጌትስ ሚኒማል ሎንግ ተርም ቬሊዩ፣ በረጅም ርቀት ማለት ነው ኢትዮጵያ ምንም ጥቅም አታገኝም፣ በጣም ወይም ዝቅተኛ ጥቅም ነው የምታገኘው። ስለዚህ ከድህነት አረንቋ ውስጥ እንኳን ልትወጣ ማለት ነው ወደ ባሰ ድህነት ውስጥ ትገባለች ማለት ነው። in a country already desperate for foreign exchange ብሩ ኦልሬዲ በወረደበት በአሁኑ ወቅት ማለት ነው 1 ፓውንድ 230 ነው 200 ምናምን ከዛ በላይ በሆነበት ምን አይነት በዚህ አሁን አሳቻ በሆነበት ሰዓት ማለት ነው ፎሬን ባንኮች ማስገባት ማለት እነሱ 1 ፓውንድ አስቀምጠው ማለት ነው 230 እኛ እንሰጣቸዋለን ማለት ነው። አያችሁ፣ ፌር አይደለም፣ ፌር ኤክስቼንጅ አይደለም። this is wrong። አሁን ደግሞ ወደ ወርቃችንም ሊሄዱ የተፈለገው ለዚህ ነው ማለት ነው። ከኛ በላይ ስንት ሀብት እንዳለን እነሱ ያውቁታልና። this looks like a leak in the bucket፣ የተቀደደ ባልዲ ይዞ እንደሚሄድ ማለት ነው። it's not a fix ላለብን ችግር ላለብን ኢትዮጵያ ላለችበት ችግር የሚጠግን ከመከራዋ ከችግሯ የሚያወጣ ሳይሆን እንደውም በተቀደደ ባልዲ ውሃ ይዞ መሄድ ነው ይለናል። ዋው! ተመልከቱ። ሶስተኛ ዊክ ባርጌኒንግ ፖዚሽን። አሁን እንግዲህ ቅድምም ነካ አድርጌዋለሁ። ኢትዮጵያ አሁን ኒጎሽት ታደርግ በቃ እንደው ከእነኚህ ከውጭ ባንኮች ጋር ኒጎሽት እናድርግ በሚረባ ሁኔታ ስምምነት የንግድ ልውውጥ ታደርግ ቢባል ራሱ ማለት ነው ፌር በሆነ መንገድ የማንችልበት ሰዓት ላይ ነው ያለ ነው። ምክንያቱም ኢትዮጵያ ኢንተሪንግ ዚስ ትራንዚሽን ዊዝ ፎሬን ኤክስቼንጅ እንግዲህ ሾርቴጅ አለባት፣ የላትም። ፎሬን ኤክስቼንጅ የላትም። ትልቅ ከፍተኛ ዕዳ አለባት፣ ሃይ ዴብት አለባት፣ ዕዳ አለብን። ፖለቲካሊ ኢንስቴብል ነው ሀገሩ። አሁን ኢንስቴብል አይደለም። እንደምታዩት ነው ኢትዮጵያ እንግዲህ መናወጥ ያለበት። አምራቹ እያመረተ አይደለም። የሚሸጠው ኢምፖርት የሚያደርገው ኤክስፖርት የሚያደርገው በትክክል እየሰራ ለፎሬን ኤክስቼንጅ ችግር አለ።
ዛት ኢዝ ኖት ስትሮንግ ኔጎሽዬሽን ፖዚሽን አይደለም። በቃ ልክ እንዲህ አንድ ሀገር እዚህ ደረጃ ላይ በምትሆንበት ጊዜ ከውጭ ባንኮች ጋር ለመፎካከር ዲል ለማድረጊያ ትክክለኛ አቅም ላይ ያለንበት ሰዓት ላይ አይደለም። ስለዚህ እንደ ስኬፕቲክ ሆነ ስንመለከት ማለት ነው which I am at the moment unfavorable ኮንትራክቶች በቃ ትክክል ያልሆነ ገንዘብ ስለተቸገርን ተብሎ ብቻ ማለት ነው ትክክል ያልሆኑ ኮንትራክቶች ህዝብ በማያቆም ሁኔታ መንግስት ይፈርማል ማለት ነው። ምክንያቱም ስልጣን ላይ ያለበለዛ ሊቆይ አይችልም። በምን ሊኖር ነው? ምን ያሰባቸውን ፕሮጀክቶች በምን ሊፈጽም ነው? አየ ምክንያቱም እንግዲህ የታክስ ሆሊዴዎች ኤግዘምፕሽንስ ምናምን አሁን ቅድም IMF ያለው ማለት ነው እንደዚህ እንዲሰጡ ከፈለግ በማይረባ አይነት ዲል ይሄንን አድርግ የሚባልበት ደረጃ ላይ ፕላስ ሬጉላቶሪ ኮንሴሽንስ ሜድ ኳይትሊ ቱ አትራክት ኢንቨስተርስ አያችሁ የህዝቡን ጥቅም ሳይሆን የሀገሪቷን ጥቅም ሳይሆን ኢንቨስተሮችን የሚስማማ ነገር ብቻ ለማድረግ ማለት ፎሬን ኢንቨስተሮች ዩኤኢን፣ ሳውዲ አረቢያ፣ የምዕራቡን ዓለም እነሱም ብቻ ወይም ሚድል ኢስቱን በአጠቃላይ ዲል እያደረገባቸው ካላቸው የጨለማ ማህበረሰብ ብንል ይችላል በአጠቃላይ ከእነሱ ጋር ያለውን ኢትዮጵያን በሚጠቅም በጎኑ ሳይሆን እንደው በቃ ስልጣን ላይ ለመቆየት እንደው ገንዘብ ስለቸገረው ብቻ ይህን መንገድ እንዲወስድ ይገደዳል ማለት ነው መንግስት። አራተኛ ኤክስትራክሽን ዊዛውት ዴቨሎፕመንት አገር ሳታድግ ወገኖች አገር ሳታድግ የአገር አንጡራ ሀብት ይመዘበራል በርካሽ። ፎሬን አክተርስ ኦፍን ፎከስ ኦን ኢትዮጵያን ለመጥቀም ደንታ የላቸውም እነሱ። ፎሬን ባንክ ለምን ለኢትዮጵያ ለምን ደንታ አለው? ሊኖረውም አይገባም። ሊኖራቸውም ብለን ደግሞ ልንከራከርም ልንጨቀጭቃቸውም አይገባም። እነሱ አንድና አንድ ጥቅም ነው። በዚህ ምክንያት ግን በጣም ቮነረብል በሆንበት በዚህ ሰዓት ላይ ማለት ነው they can buy cheap በርካሽ ይገዛሉ። ኤክስፖርቲንግ ፋስት በፍጥነት ያወጡታል። ሪኢንቨስቲንግ ሊትል ሎካሊ በሀገር ውስጥ ሰራተኛ አይቀጥሩም፣ በብዛት ኢንፍራስትራክቸር አይገነቡም። ምክንያቱም እነሱ ለመገንባት ህዝቡን ስራ ለመቅጠር ብዙ ትምህርት ቤቶች ብዙ እንትኖች ምናምን ለማድረግና ህዝቡን ለማበልጸግ አይደለም ያሉት። ትንሽ ገንዘብ ብቻ ለይታ አላል ሽው እሱን ያደርጉልና እነሱ ለአንተ እንደዚች ቆንጥረው ሰጣው ማለት ነው። እነሱ በሳፋ ይዘቅዝቀው ይወስዳሉ። ሪኢንቨስቲንግ ሊትል ሎካሊ my concern now no meaningful technology transfer አይኖርም። no local capacity building አይኖርም። no strengthening Ethiopian financial institution አይኖርም። እነኚህ ሶስት እስኪ እንሂድባቸው። meaningful የሆነ ቴክኖሎጂካል ትራንስፈር እርሱት አይኖርም። በቃ ምንም። ምክንያቱም አሁን ኢትዮጵያን ህዝብ ኢንጂነሩን ጂኦሎጂስቱን ወይም በዚህ ሙያ ያለውን you think they're going to show him how to refine oil how to refine ጎልድ ማውጣቱን በደንብ ትምህርት ቤት ከፍተው ምናምን ያስተምሩት ይመስላል? ቴክኖሎጂ ወይም ቴክኖሎጂ መሳሪያውን የሚሰጡት ይመስላል? አይሰጡትም። ሁል ጊዜ በእነሱ ስር ሆነ እንድትጋጥ ነው የሚያደርጉ፣ ያውም በርካሽ። ዘሎካል ካፓሲቲ ቢልዲንግ የሚኖር ይመስላል? ወጣቱን እዚህ ነገር ላይ የሚያሰለጥኑ ይመስላል? ወይስ ዝም ብሎ የጉልበት ሰራተኞች ብቻ አድርገው ሌላውን ከዛ በኋላ እነሱ የሚወስዱ ይመስላል? እሱን ይኸው ኢትዮጵያ በዚህ ሁኔታ ላይ ፋይናንሽሊ ትጠነክራለች ብለህ ታምናለህ? አትጠነክርም እንዴ! ምክንያቱም በርካሽ መግዛት በርካሽ አንጥሮ ሀብቱ መውሰድ ነው የሚፈልጉት። this is በጣም የሚያሳዝን ነው። ኦኬ gold leaves profit leaves and nothing structural improves። በቃ ወርቁ ይሄዳል፣ ትርፉም ይሄዳል። የኢትዮጵያ መንግስት በኢትዮጵያ ባንክ አይጠቀምም። ከዛ በኋላ እነኚህ ባንኮች ጎልዱን ብቻ ሳይሆን ሌላውን ሁሉ አንድ ጊዜ ፋውንድ ስትራክቸራቸውን በኢትዮጵያ በደንብ ከዘረጉ በኋላ ማለት ነው አያችሁ በአገር ውስጥ ያሉ አገር በቀል ባንኮች ድራሻቸው ይጠፋል። መሬቱንም ገንዘቡንም ወርቁንም ማዕድኑንም እነሱ የሚያዙበት ይሆናል፣ ምግባችንን ጭምር ማለት ነው። ከዛ በኋላ አስቡት፣ በጣም የሚገርም አደገኛ ሁኔታ ላይ እንወድቃለን ማለት ነው። የጨረስን ነው። እነኚህን ፖይንቶች ላስቀምጥና ከዛ ወደ እዚሁ ፖይንት ላይ ሌሎች ነገሮች እናያለን። ግን ይሄኛው በጣም ኢምፖርታንት ስለሆነ ስለዚህ allowing foreign banks into gold trading could ምን ይሆናል? ክራውድ አውት ዶሜስቲክ ባንክስ የሀገሩ ውስጥ ያሉ ባንኮችን ያባርራል። ዳሽን ባንክ ምናምን ባንክ በሀገር ውስጥ ያሉ ንገሩኝ እስኪ እነኚህ በሙሉ ከትንሽ ጊዜ በኋላ ማርክ ማይ ወርድስ
ከትንሽ ጊዜ በኋላ ከጨዋታ ውጭ ይሆናሉ። የምታዩት ባንኮች ባሁሉ የውጭ ባንኮች ይሆናሉ። ኢትዮጵያ አንጥራ ሀብት መሬቱ ከዛ የኢትዮጵያ ህዝብ ኮላተራል አስይዞ የሚበደረው ገንዘብ ከውጭ ባንኮች ስለሚሆን ቤቱን አስይዞ መሬቱን አስይዞ ስለሚሆን ማለት ነው። ቤትን ታጣለ ለውጭ ባንኮች፣ መሬትን ታጣለ፣ የእርሻ መሬትን ታጣለ። ምክንያቱም ከላይ ጀመረ እኮ መንግስት እኮ በወርቁ ላይ እኮ ዘዙበታል። አሰባችኋል? ከዛ በኋላ የኢትዮጵያን የፖለቲካ አካሄድ ምርጫውን ሁሉን የሚቆጣጠሩ እነሱ ይሆናል። whoever let me I don't care ነው ያለው። ማነው ሮኬፌለር ሮስቻይልድ ያተናገረው? I don't care. Jacob Rockefeller. I don't care who controls the politics as long as I own the country's money, I control the country ነው ያለው። ስለዚህ እንደዛ ማለት ነው የሚሆነው። Okay, prevent them from learning and scaling. What ህዝቡ በዚህ ላይ እንዲማር እንዲበለጽግ ትልቅ ደረጃ እንዲደርስ አገሪቷ ፕሪቨንት ያደርጋል። አይሆንም በቃ ሎክ ኢትዮጵያ into long term dependency ሁሉ ጊዜ በእነሱ ቁጥጥር ስር እንድንውል እንዳናድግ ይሄ ትልቅ እንደውም በር የሚከፍት ነው። ፎሬን ፋይናንሻል ኢንተርሚዲየተሪስ በማከል ገብቶ በቃ ምንም ማናድግበትን ደረጃ ያስቀምጡልና በሎንግ ራን ውድቀት መንገድ ነው። the risk turning Ethiopian banks into spectators በቃ ዝም ብሎ የማይበሉ የሚያዩ ባንኮች ብቻ ይፈጠራሉ። በቃ ባንኮች የኢትዮጵያ ባንኮች ከጊዜ በኋላ ይጠፋሉ። ስድስተኛ ብሔራዊ ባንኩንም እኮ እያጠፋው ስለሆነ ማለት ነው። ስድስተኛ ሬጉላቶሪ ካፕቸር ምንድነው? ከዛ በኋላ ከሆነ በኋላ በመጨረሻ ፎሬን ባንክስ ኦፍን ካም ዊዝ ፓወርፉል ሊግል ቲምስ የኛ የሌለን ጠንካራ ጠበቆች አሏቸው። ነገርን እንዴት ማምታታት እንደሚችሉ የውጫሌው አግሪመንት ነው የሚያደርጉብ። ያምታቷል የሚያምታቱ ጠበቆች አሉ፣ ዳኞች አሉ፣ ያስሩታል። ለዘመናት ለትውልድ የሚታሰር ስምምነት ላይ ያወጣዋል። ኢንተርናሽናል ፖለቲካል ባኪንግ አላቸው። አሜሪካኖች ከጀርባ አሉ፣ ከዩኤኢ ጀርባ እንግሊዞች አሉ፣ ከዩኤኢ ጀርባ ከሳውዲ አረቢያ ጀርባ እስራኤል አለ፣ ከሳውዲ አረቢያ ጀርባ ግብፅ አለ። ምንድን ነው የምትሆነው? የዛን ጊዜ ሌቨሬጃቸው ከፍተኛ ነው፣ ጉልበታቸው አቅማቸው ከፍተኛ ነው። እኛ ከነሱ ጋር መፎካከር አንችልም። ስለዚህ ወገኖች ይህን ነገር ማየት ያስፈልጋል። ታዲያ ይህ በዚህ እንዳለ ለምንድን ነው አሁን ይሄ እየሆነ ያለው? እንግዲህ ሶማሊያ በሶማሊላንድ ጉዳይ ከዩኤኢ ጋራ እኔ ካሁን በኋላ ብላለች ዋነኛዋ ሶማሊያ ከሶማሊላንድ ጋራ። ምክንያቱም ያ የዩኤኢ እንግዲህ ያስወጣችው የእንትን ሰውዬ በዛ ምክንያት ሶማሊያ ከዩኤኢ ጋራ ስምምነቷን እና ያላትን ታዮች በሙሉ ቆርጣለች። ባለፈው ሄደንበታል። ታዲያ ይህ አርቲክል በዲሴምበር 18 2025 በማንበብ የምትፈልጉ ሰዎች ይህን አርቲክል ዲስክሪፕሽን ላይ ስላስቀመጥኩላችሁ እዩ። ረዘም ያለ አርቲክል ነው በጣም ግን አሁን ዛሬ ስለምንነጋገርበት ጉዳይ በጣም የሚያወራ ነው። አይ ሪሊ በኢትዮጵያ ያላችሁ ወገኖቼ በተለይ በጣም ህዝቡን በማንቃት በመጽሐፍ ላይ ምናምን እንትን ያላችሁ ሰዎች ይህንን አርቲክል አንብቡት። ኦኬ ክሪቲካል ትሬትስ አሁን በአፍሪካ ቀንድ እየመጣ ያለ ከኢትዮጵያ ጋር በተያያዘ ከዩናይትድ አረብ ኤሚሬትስ እና ከሳውዲ አረቢያ ጋር የተያያዘ ያለን እንቅስቃሴ በደንብ አድርጎ ያስቀመጠ አርቲክል ነው። አፍሪካ ፋይል ዲሴምበር 18 2025 እትም ነው። ተመልከቱት። እንግዲህ በጣም የሚገርም ነው። እነኚህ ሰዎች በየመን እያደረጉ ያሉትን በሱዳን እያደረጉ ያሉትን ነገር ማለት ነው በሀገራችን እያደረጉ መሆኑን ማሳያው ይሄ ነው። በዚሁ አርቲክል ላይ ወረድ ብላችሁ ስታነቡት ማለት ነው ዲስክሪፕሽን ላይ ሊንኩን አስቀምጬላችኋለሁ። ይሄ እንግዲህ የአውሮፕላኖች ጉዞ ነው። ባለፈውም ሄጄበታለሁ። አሁንም የሄድኩበት ጉዞ ነው። አሁንም የማሳያችሁ በሌላ አርቲክል ላይ ወጣ ጉዞ ነው። ሳውዲ አረቢያ is intensifying effort to contain እንግዲህ ዩኤኢ እና ሳውዲ አረቢያ እሽቅድድም ላይ ናቸው። እኛ እንቆጣጠረው የጥቅም ሌላ ነገር ሌላ ጥላቻ የላቸውም እነኛ ሀገሮች። ከዩኤኢ ጀርባ ቅድም እንደነገርኳችሁ አሜሪካኖች አሉ፣ እንግሊዞች አሉ። ኦኬ ከሳውዲ አረቢያ ጀርባ ግብጾች አሉ፣ እስራኤሎች አሉ። ሁሉም ግን የጥቅም ነው። ኦኬ አሁን በደንብ እንግዲህ በምትመለከቱበት ጊዜ it is partners in of Africa including Ethiopia and the rapid support force in Sudan እንግዲህ ኢትዮጵያ እንግዲህ ራፒድ ሰፖርት እንግዲህ አርኤስኤፍ የሚባለው ማለት ነው በዩኤኢ እንደሚረዳ ምንም ግልጽ ነው። ከዚህ በፊትም ሄደንበታል። ዩኤኢ የሱዳኑን ራፒድ ሰፖርት ፎርስ
ምክንያቱም ሱዳን ውስጥ ምን አለ? ወርቅ አለ። ሱዳን ውስጥ ምን አለ? ነዳጅ አለ። ስለዚህ ይህን አካባቢ መቆጣጠር ይፈልጋሉ። የመን ውስጥ ምን እንደዛው። ስለዚህ ዩኤኢ እዛ ያለውን አማጺ ኃይል ማለት ነው መሳሪያ በመስጠት በቃ ይፋጫል፣ በመገዳደል በቃ ቀጠናው ሰላም እንዳይኖረው በማድረግ ዩኤኢ በዚህ በኩል ታስታጥቃለች። ሳውዲ አረቢያ ደግሞ በአንደኛው በኩል ተከፋፍለው ወገኖች እየተገዳደሉ ማለት ነው። በምታዩት እንግዲህ ይሄ አሁን ቀዩ መስመር የአውሮፕላን እንቅስቃሴ ያው ተቀምጦላቸዋል። በዛኛው ከሊቢያ ደግሞ በዚህኛው በኢትዮጵያ አልፎ ሄዶም ሌላ አውሮፕላን ነው። በዛኛው ደግሞ በቀይ ቀለሙ አስቀምጦታል። መሳሪያ ይዞ የተጓጓዘ ብቻ አውሮፕላን ነው። በደንብ አድርጎ አውጥቶታል። እና ምን ይላል ሙሉን ላንብበው። ሳውዲ አረቢያ is intensifying efforts to contain the UAE and its partners in the Horn of Africa, including Ethiopia and the Rapid Support Force in Sudan. ሳውዲ አረቢያ ነች እንግዲህ ለመቆጣጠር የምትፈልገው። The UAE has increased arms shipment to region throughout 2025. አያችሁ ኮምፒቲሽን ላይ ስለሆኑ እነሱ እኮ አይሞቱም። ሳውዲ አረቢያዎች አይሞቱ፣ የሚገደልባቸው ወገን የለ፣ የሚሞትባቸው ሰው የለ። ዩናይትድ አረብ ኤሚሬትስ የሚገደልባቸው ሰው የለ፣ የሚዋጋላቸው ሰው የለ። ማን ነው የሚሞተው? ጥቁር አፍሪካዊው፣ ጥቁሩ ሱዳን፣ ጥቁሩ የመን፣ ጥቁሩ ኢትዮጵያ ነው የሚሞተው። ተመልከቱ። UAE has intensified arms shipment to regions throughout 2025 including በኢትዮጵያ including to Ethiopia since November ወደ ኢትዮጵያ የጦር መሳሪያ በዚህ በኩል ሱዳን ኤሚሬቲ competition in the Horn increase the risk of horizontal escalation on both sides of the Red Sea ከቀይር ባህር በሁለቱም ሳይድ እንግዲህ ሰላም ማጣት በጣም እንዲበዛ በየመንም ጨምሮ ማለት ነው እየተደረገ ያለው ይሄ ምክንያቱ ይሄ ነው እያለ ነው። በጣም ይገርማል። ወላችሁ እንግዲህ ቀረብ አድርጌ ላሳያችሁ ብዬ ነው። እንደምታዩት እንግዲህ የተቆመበትን ፋይናል ዴስቲኔሽን could not be determined እየተከተሉት ሄደዋል። የውጭ ጋዜጦች በደንብ ይህን ጉዳይ አጥንተውታል። ከዛ መቼ ኢትዮጵያ እንደገባ፣ መቼ የመን እንደሄደ፣ መቼ እንትን እያደረገ አዲስ አበባ ይኸው ሐረር ሜዳ የዩኤ ፍላይት እንደመጣ ብዙ ይሄ እንግዲህ ኢንፎርሜሽኑ ባለፈው ማየተናል። አሁንም ሌሎች ጋዜጦች ይዘውት በሰፊው እያወጡት ነው ማለት ነው። ከዛ ወረድ ብላችሁ ስታነቡ the meeting come amid a likely increase in Emirati linked arm shipment to Ethiopia እንግዲህ አሜሪካኖች ራሳቸው እዚህ ስምምነት ላይ ኢንቮልቭ አድርገዋል። አርቲክሉን ስታነቡ ታውቁታላችሁ። ከዚህ በፊት እንግዲህ አይተናል። እንግዲህ ይሄ ስምምነት ኢትዮጵያን የመጋጥ የአፍሪካን ቀንድ አገሮች የመጋጥ ፕላን ማለት ነው። ሽፕመንቱ ያው ወደ ኢትዮጵያ መሳሪያዎች ጭኖ የመሄድ ጉዳይ ማለት ነው። የመጣው እንግዲህ ሙሉውን እንደ ገልፎ ፌድን ሁሉም እንግዲህ ጉዞውን ያይና እኔ አልደግመውም ዛሬ። ከዛ ወረድ ብለን ስናየው እዚሁ አርቲክል ላይ በጣም የሚገርም ነገር እናነባለን። በቤንሻንጉል ጉሙዝ ይላል። ቤንሻንጉል ጉሙዝ ሪጅን which borders Sudan blue state እንግዲህ የሚያዋስነው የሱዳን ብሉ ስቴትን የሚያዋስነው ቤንሻንጉል ጉሙዝ the UAE United Arab Emirates has provided the rapid support force የሱዳኑ ማለት ነው with these supplies and other weaponry including drones ማለት የራፒድ ሰፖርት ፎርስ በኢትዮጵያ ኦልሬዲ ስልጠና እያደረገ ነው ማለት ነው አለ ማለት ነው። በቤንሻንጉል ጉሙዝ ዩኤኢ ለዚህ በቤንሻንጉል ጉሙዝ በሱዳን ብሉ ናይል ስቴት በሚባለው ጋር ማለት ላለው ዌፐነሪ ኢንክሉዲንግ ድሮንስ ሰጥታለች። ሲሚላር ክሮሲንግ ቦርደርስ ላይንስ ትሩ አዘር አሜሪካን allies in Chad and Libya. Multiple reports have stated Ethiopia has supported RSF by allowing the group to use Ethiopian territory for rare bases. Yes, RSF, Rapid Support Force, Ethiopian የሚሊተሪ ማሰልጠኛ ቤዝ እየተጠቀመ ዩናይትድ አረብ ኤሚሬትስ ለራሷ ጥቅም ማለት ነው። ተመልከቱ። በሀገሯ ሳይሆን በእኛ ሀገር ማለት ነው። በእኛ ሀገር መሳሪያ ወደኛው ሀገር እንዲመጣ ራፒድ ሰፖርት ፎርስ ከኛ ተነስቶ እንዲያጠቃ እንዲዋጋ ለማድረግ ኢትዮጵያን እየተጠቀመች ነው። ይሄ በጣም የሚገርም ነው። ባለብን ችግር ላይ ማለት ነው። በጣም ይገርማል። ቤዙን እንደምታዩት አሌጅድ አርኤስኤፍ ካምፕ ራፒድ ሰፖርት ፎርስ በኢትዮጵያ በቤንሻንጉል ግሩፕ ያለውን ሁሉ ቦታውን ሁሉ በድሮን ያነሱትን ማለት ነው ያወጡታል። እንደምታዩት አርቲክሉ በጣም ይገርማል። በዚሁ ውስጥ ባለንበት ሁኔታ ነው ወገኖቼ ወርቅ ምናምን የሚሉን የኢትዮጵያ ብሔራዊ ባንክ ወይኔ
የኢትዮጵያ ብሔራዊ ባንክ ወርቁን ካሁን በኋላ ለፎሬን ባንክስ ለአረቦቹ ባንኮች ውስጥ የሚባለው እንዲህ በሆንበት ሰዓት ላይ ነው ወገኖች። አያችሁ ምን ረብሻ ቤንሻንጉል ጉሙዝ አካባቢ ያለው እዚያ አካባቢ ምን አለ ብሎ መጠየቅ ነው። እሺ ያው ዩኤኢ ሎንችስ ፈርስት ካምፕ ኢን ኢትዮጵያ ቤንሻንጉል ጉሙዝ ሪጅን ሌሎችም ጋዜጦች አውጥተዋል። ዘኡዲሎ ዲስትሪክት ኔክሰስ ሱዳን ያው እንግዲህ አውጥቶታል። ይሄኛውም ጋዜጣ ማለት ነው። ዘሳውዲ ዩኤኢ ኮምፒቲሽን ጋዜጣ ደግሞ በኢትዮጵያ እና በአፍሪካ ቀንድና በኢትዮጵያ ለመወጥወጥ ማለት ነው። ኢትዮጵያን የሳውዲ አረቢያና ዩናይትድ አረብ ኤሚሬትስ ሽቅድድም ላይ ናቸው። in the Horn of Africa is part of a broader competition across the Red Sea, including Yemen. የመንም እዚህ ችግር እንደዚህ አሁን ሰላሟን ያጣችው ትርምስምስ ያለችው የመን ባለፈው ሄደንበታል። ባለፈው መራገራችን ለዚህ ነው ይለናል። which increase the risk of horizontal escalation on both sides of the Red Sea. The United Arab Emirates' continued support for RSF has heightened tension with Saudi Arabia and Egypt. አያችሁ አሁን እንግዲህ ሳውዲ አረቢያና ኢጅፕት ከዩኤኢ ጋር እንደ ኮምፒቲሽን ነው የሚታዩ። ምክንያቱም እነሱ የሚደግፉት ማለት ነው ኤስኤፍን ነው የዋናውን የእንትን ነው የመንግስት የዛኛውን ነው። ይሄንን የአርኤስኤፍን አይደለም ኤስኤፍን ነው የሚደግፉት። በዚህኛው በኩል ሄደን ሱዳንን ብንግጥ ብለው ነው የሚያስቡት። በዚህኛው በኩል ሄደን ወርቅ ብናመጣ ብለው ነው የሚያስቡት። እነኛ ደግሞ የጥቅም ጉዳይ ነው፣ ሌላ ነገር አይደለም። ዩኤኢ ደግሞ ከአርኤስኤፍ ጋር ነው። ኢትዮጵያም እዚህ ውስጥ ብቻ ተካታ ገብታለች ማለት ነው። በጣም ይገርማል። which are competing with UAE for influence across the region. ኢንፍሉዌንስ ነው፣ ሌላ ነገር አይደለም። ለመዝረፍ ማለት ነው። አንጡራ ሀብት ለመዝረፍ ነው እዚህ ሁሉ ሀገሮች። አያችሁ ኢጅፕት እና ሳዑዲ አረቢያ በአንድ ወገን፣ አያችሁ በአንድ ወገን both view the Sudanese war and resulting displacement crisis as a determinant to their domestic stability. በዚህ ምክንያት እኮ ነው ሰላም እንዲኖረን አይፈልግም። ዩኤኢም ሰላም እንድንሆን አትፈልግም። ኢጅፕትም ሰላም እንድንሆን አንፈልግም። ሳዑዲ አረቢያም ሰላም እንድንሆን አንፈልግም። ብቻ እነኚህ ተመሳሳይ ሀገሮች ሱዳንም ሰላም እንዲሆን አይፈልጉም። እኛም አሁን በዚህ ውስጥ ያለ ነው። በጣም የሚገርም አደገኛ ሰዓት ላይ ያለ ነው። ምናችን ነው የሚፈልጉት? የእኛን ሰላም ነው የሚፈልጉት? አይደለም። የወገኖቻችን ደም መፍሰስ ያሳዝናቸዋል? አያሳዝናቸውም። ስለ ኢትዮጵያ የሚገደው መሪ እንዲመጣ ነው የሚፈልጉት? አይደለም። ኢትዮጵያ ለአንድና ለመጨረሻ በእነሱ ቁጥጥር ስር እንድትወድቅ ነው የሚፈልገው። ታዲያ ወገኖች በጣም የሚገርም ነገር እኔ ይህንን መጽሐፍ ከዚህ በፊት አንብቤላችኋለሁ። አንዳንዶቻችሁ አትደግፉም፣ እርግጥ ነው። እኔ ግን ከየትም ይምጣ ከየትም ሁሉን ነገር ማንበብን ይወዳለሁና የትንቢተ ሼህ ሁሴን ጀብሪል በ2000 ዓመተ ምህረት በሚሌኒየም አካባቢ በኢትዮጵያ ሚሌኒየም ነው ማላችሁ፣ በአበሻ 2000 የዛን ጊዜ ኢትዮጵያ ነበርኩና ከአዘዋሪ ገዛሁት እና በጣም የሚገርሙ ነገሮች አግኝቼበታል። ከነኚህ ነገሮች አሁን ዛሬ እየተነጋገርንበት ካለ ነው ነገር ጋር በጣም የሚገናኝብኝ ባለፈው ማንስቼው እንደሆነ አላውቅም። በገጽ 129 ላይ ያለ አንድ ነገር ላንብብላችሁ። ምን ይላል? ፈረስ ደና ሰንብት አላ ይሁን ይላል። ነጭ አበሻ ገብቶ ጉድ አሸከመ። ልብ አድርጉ። የማይታወቅ ነገር ጭኑ አስጎተተ። ጉድን ወደኋላ እንዳታይ ሆነ። ባንዱ ስታለቅስ 3 ሆነው ጫኑ። ረበለው ባንዱ ስታለቅስ 3 ሆነው ጫኑ። 3ቱ እነማን ናቸው? ዩኤኢ 3ቱ እነማን ናቸው? ሳዑዲ አረቢያ 3ቱ እነማን ናቸው? እስራኤል ናቸው። እነኚህ ናቸው 3ቱ። እኔ ይገርማል። 3 ጭኖ አስጎተቱ። ተመልከቱ፣ አስጎተቱ። በጣም ነው የሚገርመው። 3 ጭኖ ሆነ ጫኑ። አረብ ሀገራችን ሳይለምዱም አይቀር ወልዶ ይከብዳሉ ያረጋሉ ሀገር። በጣም ነው የሚገርመው። በጣም ይገርማል። በጣም ይገርማል። እና ይሄ በጣም የሚገርም ነው። በጣም የሚገርም ነው ወገኖች። ይህን ነገር በደንብ እስኪ ይዩት። በጣም ይገርማል። እሺ እንቀጥል። ታዲያ አዲስ ስታንዳርድም በዲሴምበር 11 2025 ይህንን አሁን ያወራሁትን ነገር በደንብ በቃና እስከ 10,000 የጦር ሰራዊት የሱዳን ማለት ነው የአርኤስኤፍ ሶልደሮች በቤንሻንጉል ጉሙዝ እንደሚሰለጥኑ በብሉ ናይል ሪጅን በሚባለው እንደሚሰለጥኑ በዩናይትድ አረብ ኤሚሬትስ እየታገዙ ማለት ነው አውጥቶ ነበረ። በጣም ይገርማል። እና
ለዚህ ነው አያችሁ እነሱ የሚሉንን ነገር ነው ቀይ ባህርን እናደርጋለን እነሱ የሚሉንን ነገር ነው የምናደርገው ማለት ነው የኢትዮጵያ ወታደሮች አሁን በዚህ ለዚህ ኢትዮጵያን አሳልፎ ስለመስጠት ጉዳይ ላይ ሊዋጉ ነው ማለት ነው አሁን እኮ የዩናይትድ አረብ ኤሚሬትስ እኮ ነገር እኮ ነው የሳውዲ አረቢያ ነገር እኮ ነው ፍላጎታቸው ነው እኮ እዚህ ጋር እኮ እንትን እየተደረገ ያለው ወገኖች ይሄ አሁን ከፊት ለፊት የምናደርግ ውስጡን የኢትዮጵያ የትኛው ቦታ እንደተሰጣቸው የትኛው ከርሰ ምድር እንደተሰጣቸው የትኛው ላይ እንደተሰጣቸው ለአረቦቹ ምን የምናውቀው ነገር አለ ያወቅለታማ ሁሉን በሙሉ ያወቅለታማ የዛለታ በጣም እንታመማለን አያችሁ ይሄው አረ በቪዲዮም አውጥተውታል በፎቶም አውጥተውታል ይኸውላችሁ እንግዲህ ቤንሻንጉል ጉሙዝ የሚሰለጥኑት እነዚህ ሱዳኖች ናቸው ኢትዮጵያ ውስጥ ማለት ነው በጣም ይገርማል ኦኬ እስኪ ላሳያችሁ ታዲያ ይሄ እንግዲህ ወርቅ ማለት ነው ወርቅ በአሁን በምክንያት እየሆነ እንደሆነ በእነኚህ ሪጅኖች በሱዳን በየመን አሁን በኢትዮጵያም በሉ ማለት ሰዎች ለማለቃቸው ምክንያት ጦርነቱ ራሱ ፈንድ የሚደረገው በዚህ ከወርቁ በሚገኘው እንደሆነ ማሳያ እስኪ አንድ ነገር ላሳያችሁ There's a dark side to this gold in Dubai. Gold has become a big deal in the United Arab Emirates. It's melted, purified, and traded all around the world from here. But this gold is driving the violence in Sudan. Sudan has been at war for more than 2 years, with the army and the militia fighting each other, including over the country's gold. Both sides are trading gold from the territories they control for weapons. The RSF militia allegedly gets weapons from the UAE, its biggest backer, including drones used in recent attacks on Port Sudan. What's the UAE getting out of it? Well, apart from the actual gold. The UAE is... UAE የምታገኘው ሱዳኖች ምናምን እንግዲህ ይተላለቃሉ UAE የምታገኘው ምንድነው ከጎልዱ እንግዲህ ከጎልዱ በተጨማሪ to be a big international player. And trading gold is booming worldwide. So the ጎልድ ዋጋው እየጨመረ ነው ቅድምም እንግዲህ ያሳየነው እሱ ነው ስለዚህ ይሄ እንዲሆንላቸው ለዩናይትድ አረብ ኤሚሬትስ ይሄ እንዲሆንላቸው ለሳውዲ አረቢያ ወገኖቻችን አሁን እየተደገሰልን ያለው ማለት ነው ወደ ከባድ የቀጠናው ግጭት ውስጥ እንድንወድቅ ነው እዚህ ጋር አለ አሁን ኢዛና ነው ምናምን ስቲፋኖስ የሚባል የደቂቃ ስቲፋኖስ ልጅ ነው መሰለኝ በጣም በዚህ ጋር መጥቶ why do you give false analysis ምናምን ይላል እኔ እኮ አልሰራሁትም ይኸው ተመልከት መረጃውን አንብብ የኔ ምን አይነት ነገር ነው ባካችሁ trade gives the country the influence it wants በጣም ይገርማል እንቀጥል ታዲያ ይህ በዚህ እንዳለ አሁን እንግዲህ ሱዳኖችም ከራሳቸው ሳይድ ያለውን ኢንፎርሜሽን እያወጡ ነው በቤንሻንጉል ጉሙዝ ያለውን ስልጠና እየዘገቡ ነው እኔ ብቻ ሳይሆን እየዘገቡ ነው ተመልከቱ Sudan army repelled an attack by the Rapid Support Force RSF and its allies near the Ethiopian border, especially in the area of Melkin and Silik in the Bao region, south of Damazin, capital of Blue Nile State. ወላችሁ ተመልከቱ በቪዲዮ ደረጃ ያለው ነው የምንመለከቱ የሀገራችን ውስጥ ሌላ ቦታ እንዳይመስላችሁ በጣም የሚገርም ነው ከዚህ ሁሉ ጀርባ ያለው እኮ የሚገርመው ነገር ማለት ነው የዩኤኢ እና ዩናይትድ አረብ ኤሚሬትስ እና ሳውዲ አረቢያ ናቸው ሌሎችም አሉ እስራኤሎች አሉ አሜሪካኖች አሉ ምናምን አሉ ወርቅ የኢትዮጵያ ብቻ ሳይሆን በክልሉ ያለውን ወርቅ ሌሎችንም ሪሶርሶች ሁሉ ለመቆጣጠር ለኛ ላይ የተለያየ ትርክት ነግረው ማለት ነው እሺ የሚል መንግስታቶች እያስቀመጡ በጣም ነው የሚገርመው ህዝቡን ሊያስተላልቁት ማለት ነው እየተደገሰለት ነው ተመልከቱ የኢትዮጵያ ውስጥ ነው ወገን እና ሰላም አለ ብሎ አዲስ አበባ ቁጭ ብሎ ሰላም አለ ሰላም ያለ የሚመስል እኮ ተሸቡዳ
ይሄንን አሁን እያየ ማለት ነው ምንድነው የሚመጣብን ትውልዱ ምንድነው የሚመጣበት ሀገራችን ወዴት ነው የምትሄደው የሚለውን የማይቆጨው ማለት ነው ትንሽ ሳንቲም ስለተሰጠው ብሎ ሚንጫጫ በጣም 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 ምን አይነት ስብዕና እንደሆነ በጣም ያሳዝነኛል በጣም ነው የሚያሳዝነኝ ዩናይትድ አረብ ኤሚሬትስ አረቦቹ ያንተን የልጅ ልጆች የሚወስዱትን ሀብት የኢትዮጵያን የወደፊት ተስፋ ማለት ነው ትክክል ባልሆነ አግባብ በኢትዮጵያ በዚህ ባለችበት ጭንቅ ውስጥ በማይሆን ዲል እንደገና ደግሞ ኢቭን ለአረቦቹ ጦርነት መቀመጫ ተደርጋ በምትሰጥበት ጊዜ እንደው አሁን እንደው ሰው ነው ለመባል ማለት ነው ግድ ካላለ ምንም ሰው ነው በጣም ያሳዝናል ታዲያ ይሄንን ጉዳይ ብዙ በዓለም ላይ ያሉ ሰዎች እየተናገሩ ነው የዩኤኢ በአፍሪካ ቀንድ እየሄዱችበት ያለችው ሳውዲ አረቢያ እየሄዱበት ያለው ጉዳይ ለአፍሪካ ቀንድ ለቀጠናው ማለት ነው ብለድ ጎልድ ዛይን ስታር ታንክ የደም መፍሰስ ከዚህም በላይ ምክንያት እየሆነ ነው ብትነቁ ይሻላል እያሉ ነው እስኪ ተመልከቱት ይሄን ሰው የሚለው What happens in Yemen has to be seen in the wider context of what I described. በየመን ያለውን እንግዲህ በደንብ ዘግበናል የዛን ጊዜም እንደዚሁ የሚንጫጩ ሰዎች ነበሩ ላይቭ ቻት ፕሮግራማችን ላይ ገብተው በየመን የሆነው በሱዳን ከሆነው አሁን በኢትዮጵያ ሊያደርጉ ካሰቡት ጋር አንድ ነው ሊዘርፉ ነው እሺ የሚል መንግስት አለ ከረንሲን አውርደው የብር የመግዛት አቅምን አውርደው ባንክ ውስጥ አስቀመጥከው ገንዘብ በ200% ከፓውንዱ ጋር ሲነጻጸር ወርዶብ ኢትዮጵያ የመግዛት አቅሟ ኢምፖርት ኤክስፖርት እንትኗ አቅሟ በወረደበት የአይኤምኤፍ ዝም ብሎ ብቻዬን ከፈረምክ ነው የምንሰጥ ስላለ ብቻ በዶትድ ላይኑ ላይ ዝም ብሎ የማይሆን ስትራክቸራል አጀስትመንት እየተቀበለና እየፈረመ ያለ መንግስት በሆነበት እንዲህ በሆነበት ሁኔታ በጣም ያሳዝናል ተመልከቱት የሚለውን as the axis of secessionists. What we've seen the Emiratis doing since the Arab Spring is very systematically building multi-layered networks of networks in various countries where they try to embed local armed violent non-state actors into a more or less organic cause. And they've been trying to do this in Libya. They started in Libya. They've done it obviously in Yemen. They've done it in Sudan. They're doing it in ሊቢያ ምን ነበር ጋዳፊ በወርቅ ከረንሲውን አፍሪካን ሊያደርግ ነበር ያሰቡት እዚህ ላቸውን መገባበያ ቀደሉት ስለዚህ አሁን እንደዚህ አይነት ነገር እንዲመጣ አይፈልግም አረቦቹን ከፊት አስቀድሞ ከኋላ ምዕራባውያኖቹ አሉ እስራኤሎቹ አሉ አያችሁ በጣም ነው የሚያሳዝነው ይሄ ነው አሁን ኢትዮጵያ ትበለጽጋለች በእንደዚህ አይነት መንገድ አትበለጽግም እንዴ ይሄንን በቃ just we need to wake up and smell the fun it's Christmas already ይሄን ነገር ማየት መቻል አለበት ወገኖች breakaway regions in Somalia, most prominently in Somaliland, and what they've created is a regional network. And why I call thank you Maria thank you for the super chat thank you the axis of secession is because it's very similar to the axis that the Iranians have built, the Iranian axis of resistance, because it's also based on networks of logisticians, of financiers, of mercenaries, of obviously non-state actors, violent and not violent non-state actors, and commodity traders. And if you put all of this together, then the SDC is also a part of this. The war in Yemen is part of that. This axis in itself is building a regional order that leaves Turkey, that leaves Saudi Arabia, leaves... ተርኪዎችም አሉ ተርኪ አለ ሳውዲ አረቢያ አለ ለዚህ ነው ተርኪ ድሮን ሰጠች ምናምን ሲጣል ስለሌላ ነገር ሳይሆን እነሱ በሪጅኑ በኢትዮጵያ ላይ ያላቸውን አስበዋል አንጦር ሀብቱን ያውቁታል ከርሰ ምድር ውስጥ ያለውን ያውቁታል የውሃ ሀብታሞች መሆናችንን ያውቁታል በትክክለኛ ዲል ግን አይደለም እኛ ለዚህ እኮ ነው በጣም የሚያሳዝን እኮ ሲቹዌሽን ላይ ያለ ነው it leaves Egypt outside of that order it's an order that includes the Israelis እስራኤልን ወላችሁ እስራኤልም እዚህ ውስጥ ያለችበት እኔ ነኝ ያልኩት ያው ተመልከቱ እያሉ ነው the SDC has had contact with Israel has contacts with Russia and all these relationships were introduced by the Emiratis and the Emiratis are building an axis that is trying to exclude Saudi Arabia and Saudi Arabia is on እዚህ ጋር መለከት ነው ዩኤኢ ለኢትዮጵያ ላይ ኢንቨስት ለማድረግ ነው ያለችው አዎ እኮ በትክክለኛ ፌር እኮ አይደለም እያሉ እኮ ነው በትክክለኛ ፌር አይደለም ዩናይትድ አረብ ኤሚሬትስ እና ሳውዲ አረቢያ በየመን የተደረገው ምን የተለየንን እንደኛ በየመን እየተደረገ ያለው ለዚህ ነው በሱዳን እኮ ከኛ ቀድሞ እኮ ጎልዱንም ወርቁንም እኮ ምንድነው ፔትሮልንም እኮ አውጡ የለም አሁን ሱዳን ሰላም የለም
ሱዳን ኢንቨስት ሊያደርጉ የሄዱ አበሾች እንኳን ማለት ነው ከብዙ ሀገር ከዚህም ሀገር እንኳን የማውቃቸው ሰዎች መስራት ስላልቻሉ ሆም ብለው የውጭ ሀገሮች ባስነሱት እኮ ሰላም ማጣት እኮ ሆም ብለው ማለት ነው ሱዳን እንዳትበለጽግ ለማድረግ እኮ ዛሬ ያለችው ሱዳን የተፈጠረችው ለዚህ እኮ ነው። ክራይሲስ ውስጥ የገባው እኮ አረቦቹና እስራኤሎቹ፣ አሜሪካኖቹ፣ ሌሎቹም የውጭ ሀገሮች እኮ ስለተሳተፉበት እኮ ነው። አሁን ኢትዮጵያ ላይ እየመጣ ያለው ይሄ ነው ነው እንዴ? በግድ መቃጠል አለብን ነው የምትለኝ ወገኔ? እንዴት ነው? Sides in Sudan when it comes to the UAE, on the opposite side of the UAE in Sudan, mutual benefit ኢትዮጵያ ሚቹዋል ቤኔፊት ነው። ሱዳን ምሁሮች ስላልነበራቸው ሚቹዋል ቤኔፊት ነው። ሚቹዋል ቤኔፊት ነው። አይ እንደው አንድ ሰው እንደው በጣም እንደው አይ እንደው ይሻላል። In Yemen, in Somalia and Somaliland, a very strong position that the Saudis have taken, that they want a unified Somalia with territorial integrity. But it's even on opposite sides on a lot of issues in Gaza and in Palestine. So that friction that we're seeing now in Yemen is something that is non-negotiable. Sudan might be negotiable for the Saudis because it is far away. But what happens in its backyard in Yemen is a matter of national security, and that's something where the Saudis said enough is enough. በቃ የሚገርም ነው እየሆነ ያለው እና ይህን ደግሞ በሂደት የምናየው ነገር ነው። እግዚአብሔር ይርዳን። የሆነ ያለው ነገር ሳውዲ አረቢያዎቹ እና የዩናይትድ አረብ ኤሚሬቶቹ ዓላማቸው አንድና አንድ ነው። ለረጅም ጊዜ ማለት ነው ለረጅም ጊዜ አሁን እሺ የሚለውን መንግስት እንደ ፓፔት እንዳሻንጉሊት ከላይ አስቀምጠው ለዚህ እኮ ነው ህዝቡ ሄዶ ጠቅላይ ሚኒስትሩ የሚፈራረመውን ነገር የሚያውቅ የለም። ከታች ዛውን ዘላይን ምን እንደተፈረመ ምናምን የሚያውቅ የለም። ምን አይነት ተፋጭተውበት ይሄ እኮ መፈራረም እኮ ይህንን እኮ ያመጣብናል ተብሎ ምሁሩ ተጋብዞ ተፋጭቶ አይደለም የሚወሰኑ። እሱ ነው የሚወስነው። በእሱ የወሰነውን የተስማሙትን ያደርጋል። ግን እንደዚህ አይደለም። ይሄ የሀገር እንጡር ሀብት ነው። የሀገር ሀብት ነው። የወደፊት ተስፋ ነው የሀገር የትውልድ እንግዲህ ከዚህ በላይ ምንም እንትን የምንለው ነገር የለም። እና የሚገርማችሁ ነገር ከዚህ ጀርባ ደግሞ እንግዲህ የምዕራባውያን የነ ትራምፕ የምዕራብ ሀገሮቹ በሙሉ አለ እንግዲህ ወርቅ ስለሚያስፈልጋቸው እሱም ብቻ ሳይሆን ሌላውም እና በዜና ማሰራጫ ከዚህ በፊት በናይጄሪያ ያሉትን ክርስቲያኖች ስለተገደሉ ትራምፕ መንግስት አስጠነቀቀ ምናምን እያለ ዜና ሲነገር ነበር የነበረው። ትራምፕ አሁን ገዶት ለክርስቲያኖች ምናምን አይደለም። ማን ነው የቡርኪና ፋሶ መሪ ከኒጀር እንግዲህ ቡርኪና ፋሶ እንግዲህ ኒጀር እዛ ጋር አለች። ኢብራሂም ቶሮሬ አሁን 3 ነው 4 ሀገሮች አሁን አፍሪካ በስሩ ተሰብስበው አሁን የሆነ የሚገርም አይነት እንደ ፓን አፍሪካኒስት አይነት ሙቭመንት እየተፈጠረ ነው። ይህንን ምዕራብ ሀገሮች በቀጥታ ዝም ብለው የሚያዩት ነገር አለ። ፈረንሳዮቹም አያዩትም፣ አሜሪካኖቹም አያዩትም፣ እንደ በቀላሉ እንግሊዞችም አያዩትም። ስለዚህ አሁን የዛን ሪጅን እንትን ለመቆጣጠር ናይጄሪያም እዛው ነች እንግዲህ ለመቆጣጠርና ያንን ምክንያት አድርጎ ለመግባት ወደ ሪጅኑ ማለት ነው የሚሄድበት መንገድ መሆኑን ብዙ ሰው ያስተዋል አይመስለኝም። ታዲያ በመጨረሻ እንግዲህ ከዚህ ጋር አብረን የምናየው ማለት ነው ይህንን አሳይቻችኋለሁ ከዚህ በፊት የዩናይትድ አረብ ኤሚሬትስ ኢኮኖሚክ ኤንድ ሎጂስቲክ ፉትፕሪንት ካላያችሁ ያለፈውን ፕሮግራም ሄዳችሁ እንቅስቃሴው አይ ነው። ምንም የሚተርፍ ሀገር የለም እንደምታዩት ነው። የእነሱን ጥቅም ነው የእኛን ጥቅም አይደለም። ታዲያ ዶክተር ኡማር ጆንሰን በደንብ አሁን በቃ የዛሬውን መርሃ ግብራችንን ጥሩ አድርጎ ሰማፕ ያደርግልናልና እንግዲህ ይህንን በደንብ አድርጋችሁ አዳምጡ። እየተረጎምነው እንሄዳለን። ከዛ በዚሁ እንሰነባበታለን ማለት ነው። ስሙ ይሄ ነው this is what's happening። ምሁር ኢትዮጵያ እንደዚህ አይነት ምሁር አሳጣት። Why don't Donald Trump do something about the Sudanese who are being genocided right now? Why is he ignoring the Sudanese genocide art? አያችሁ በሱዳን እንግዲህ ጄኖሳይድ እየተደረገ ነው። ሰዎች እየሞቱ ነው፣ እየተገደሉ ነው። ኦኬ በኢትዮጵያም እንደዚህ የሆነ ነው። ዶናልድ ትራምፕ ይናገራል አይናገርም እያለ ነው። ወዘሰደን ናይጄሪያ ለሞቱት ክርስቲያኖች አለ። ስሙት። Why is he ignoring the child slaves in the Congo art? እሺ ኮንጎ ግን ኮባልት ምናምን ማዕድኑ እዚህ ለፎርስ ኢንዱስትሪ አድርጉልሽ ለኤሌክትሪክ መኪና ምናምን የሚያስፈልገው በሙሉ ህፃናቶች በባርነት እየሰሩ ያለበት ነው። ስለዚህ ይናገራል አይናገርም ዶናልድ ትራምፕ እያለ ነው። Here's so much about black people. Let me tell you why. Donald Trump is ignoring the genocide in Sudan because it's being carried out by Arabs
from the United Arab Emirates. ለምንድን ነው ዝም የሚለው? ይሄ ሁሉ መገደል፣ ይሄ ሁሉ መሞት በሱዳንም በሌላውም አፍሪካ ሀገር በአፍሪካ ቀንድ እየተደረገ ያለው የሚደረገው በአረቦቹ በዩናይትድ አረብ ኤሚሬትስ ሃሎ እየተደረገ ስላለ ለዚህ ነው ዝም የሚለው። ስሙ The Arabs from the UAE are in the Sudan killing and genociding our black Sudanese brothers and sisters to control the oil and the other natural resources. አያችሁ ሰዎች የሚገደሉት ለምንድን ነው? በሱዳን ነዳጁን፣ ወርቁን፣ ሌላውንም ናቹራል ሪሶርስስ የተፈጥሮ ሀብት ለመመዝበር ዩናይትድ አረብ ኤሚሬቶች የሚያደርጉት የፈጠሩት ጦርነት ነው፣ ግጭት ነው። ማን ነው መሳሪያውን የሚሰጠው? እስኪ And here's the kicker, Art. Where does the United Arab Emirates get most of their weapons from? ዩናይትድ አረብ ኤሚሬትስ አምርታ ነው እንደ መሳሪያዎቹን ለኢትዮጵያ ፒስ የሚሰጠው ከየት ነው የሚመጣው? ከአሜሪካ። የአሜሪካ ስሪት ነው መሳሪያው በሙሉ። Who is the #1 military supplier of weapons to the Arabs of the UAE? Donald Trump's government. Listen to this, Art. Ain't that crazy? You're talking about you're going to invade Nigeria to protect my Christian brothers and sisters in the north, but you giving weapons to Dubai. You're giving weapons to the Arabs and UAE so they can come into Sudan and genocide black people. አሁን አንዳንድ ሰው በቃ ዩናይትድ አረብ ኤሚሬትስ መሳሪያ ሰጠች፣ አውሮፕላን ራሱ ሰርፍ ምናምን ታየ፣ ዩናይትድ አረብ ኤሚሬትስ ሹማምንቶች አብረው ተገኝተው ነበር። የናይጄሪያው ለምን ተገኘ? አያችሁ፣ በተመሳሳይ ነው። ይሄንን አብረን ማየት አለብን። ባለፈው ስንነጋገር የነበረው ይሄንን ነው። በቃ ይሄንን ነው ዳይጀስት ማድረግ ያለብን ወገኖቼ። እንዴት ኢትዮጵያ አገራችንን፣ ህዝባችንን፣ ከርሰ ምድሯን ሀብት በሙሉ እንዴት ሊጠቀሙ እንዳሰፈሰፉ እነኚህ የቀንጅቦች ማለት ነው ማየት ያለብን። In the name of natural resources, but you care about the blacks in Nigeria. Give me a break. And what about in the Congo, Art? You got children dying, mass murder, humanitarian crisis, hunger in the Congo, been going on for years. Donald Trump won't do anything about it. You know why? Because they're mining coltan and cobalt for who? Apple computers. ታያችሁ የአፕል ኮምፒውተር እንግዲህ ኮበልት ምናምን ማዕድኖች ያስፈልጉታል። የኤሌክትሪክ መኪናው የሚሰራው አሜሪካም ሌላም ሀገር ይሰራ ኮባልት ምናምን ያስፈልገዋል። እነኚህ ኮንትሮች መቆጣጠር አይፈልግም እንደ አሜሪካ ይፈልጋል። ለዚህ ጉዳይ እንትኖች አፍሪካኖች ቢሞቱ ደንታ አለው? ደንታ የለውም። ለወርቁ ብሎ አፍሪካኖች ቢሞቱ ቢታጨዱ በማያልቅ ኮንቲኒየስ ጦርነት ውስጥ ቢማገዱ ደንታ አለው እንደ አሜሪካ መንግስት? የለውም። የእስራኤል መንግስት ግሬተር እስራኤል ፕሮጀክት የሚለውን እስከሰራ ድረስ ደንታ አለው እንደ? የለውም። አረቦቹ ደንታ አላቸው? የላቸውም። ደንታ ሊኖረን የሚገባው እኛንን ኢትዮጵያን ኦን የምናደርግ አባቶቻችን የሰጡት ህዝቦች ነበር። ግን ምን ያደርጋል እኛ ራሳችን እዚህ ማለት ነው ይሄንን ያየን እንዳናይ ሆነን በግድ አንዳንዶቻችን ፈቅደን ማለት ነው ፈልገን፣ አንዳንዶቻችን ባንዳዎች ስለሆነ ይሆናል፣ አንዳንዶቻችን ፈቅደን ሊሆን ይችላል። እያየን ማለት ነው ሰው እንዲህ የነገሩን እንኳን እንዳናይ እንፈልጋለን። በቃ እንዳናይ ኖ በቃ እየተበዘበዝን ነውና እንዳናይ በቃ በጎውን መንግስት በጎውን የሚነግረን ብቻ ለምን አታዳምጥም እንላለን። For Elon Musk Tesla cars and for American military systems. So Donald Trump isn't going to say one word about the Congo because it benefits white capitalism. He's not going to say one word about Sudan because it benefits white capitalism. And don't get me started on Haiti and what America is doing in Haiti. Since you love black Christians so much, what about the black Christians in Haiti? What about all the... በናይጄሪያ የናይጄሪያ ክርስቲያኖችን ለመበቀል አለ ኦኬ ሊያድናቸው በሄይቲ የሚሞቱት ክርስቲያኖች ደንታ አለው? ደንታ የለውም። ትራምፕ ሁሉም የጥቅም ነገር ነው። Whose asylum in America you just canceled out and you're now hunting them down like animals all across America and sending them back to Haiti. What about them? What about the airstrikes, Art, that America has carried out in Somalia, killing innocent men, women, and children? Many of them are Christian as well, although it's an Islamic country. What about them? So you got all of these genocides of black people going on around the world. Christians, as they want to say, being murdered, but Donald Trump don't see them. He only sees the one in Nigeria, and let me tell you why, Art.
I know you're familiar with Ibrahim Traoré and the Sahel Alliance. ቅድም ያልኳችሁ ስም Ibrahim Traoré is the president of Burkina Faso. You also have the president of Niger, Chiani, and you have General Goita of Mali, right? The real reason, Art, and I need you to get this, the real reason Donald Trump wants to invade northern Nigeria, Art, has nothing ምን አለ ኖርዘርን ናይጄሪያ ክርስቲያኖችን ለማደን አይደለም ኢንቬድ ማድረግ የፈለገው ትራምፕ ሃሎ በደንብ አድርገን እናደምጥ to do with black Christians. Nothing to do with my Christian brothers and sisters. ለምንድን ነው ታዲያ ዶክተር ኡማር ንገረን Northern Nigeria sits under what country, Art? Northern Nigeria sits right under Niger. Niger. One of the three. ቡርኪና ፋሶ ጎረቤት ነች እንግዲህ ኖርዘርን ናይጄሪያ የኒጀር ስር ነች ያለችው ኒጀር ምን አላት እስኪ ንገረን in the Sahel Alliance. Nigeria borders Niger. And why is Niger so important, Art? Who is the number one supplier of uranium in the world? Niger. Do you know what you need uranium for, Art? Nuclear missiles, nuclear bombs, nuclear technology, nuclear warheads. Niger is the number one supplier of uranium. And in the number one supplier ነች ኒጀር የዩሬኒየም አያችሁ ትራምፕ ይሄን ተቆጣጠረ ማለት ነው አሁን እኮ ግልጽ ነው እኮ አካሄዳቸው እንደ ካናዳን ስንተኛው ስቴት እናድርግ አሜሪካን ሲል እንደ ግሪንላንድን እኮ በቃ ተቆጣጠርኩ ፍቀዱልኝ ምን የሆነች ፒስ ኦፍ አይስ ሰጣችሁኝ አልሰጣችሁኝ ሲል ሌላውንም ሀገሮች እንቆጣጠራለን እያለ የሚቦርቅ ሰው አሁን ይሄንን ዝም ብሎ ይሰጣል ነምበር 1 ዩሬኒየም ኤክስፖርተር የሆነችን ሀገር በቆሟ ስንት በቃ እነሱ የሚፈልጉት ሀብት ያላትን ሀገር እዚህ ውስጥ አሁን ለናይጄሪያኖች ላሉ ጥቁር ክርስቲያኖች አስቦ ነው ትራምፕ ብሎ ይሄንን ቲክቶክ ፖስት የሚያደርጋለ ትራምፕ አቤት እንዴት አሪፍ ሰው ነው ክርስቲያን ይወዳል የሚላል age art uranium is the vibranium of Black Panther in the nuclear age uranium is the vibranium that they talked about in the Black Panther movie. So the reason Donald Trump needs to get into northern Nigeria, Art, so they can invade and try to overthrow President Chiani in Niger so they can get control of the uranium. ያዱም የኒጀር መሪ ከቡርኪና ፋሶ ኢብራሂም ትራኦሬ ጋር አብሮ አላይንስ ፈጥረዋል ስለዚህ እሱ ማክሸፍ ይፈልጋሉ Are you with me so far? Not only does Niger have uranium, they have gold. They have gold and other resources. And then next to Niger, you have who? Mali. Mali has gold. Mali has copper. Mali has. አያችሁ ኢብራሂም ትራኦሬ ጋር እንዴት አሁን ቀረብ ብላሉ ይሄን ክልል አሁን በጣም የሚገርም ነው ለዚህ ነው የአፍሪካ ቀንድም ችግር ያለው ለዚህ ነው ዩናይትድ አረብ ኤሚሬትስ these are puppets to the west ሳውዝ አረቢያ የነሱ ፓፔት ናቸው ለእስራኤል ስለዚህ ነው ገባችሁ አሁን በዚህ ሰዓት ላይ የአፍሪካ ቀንድ ያላት ምሁራችን የሚያስፈልጋት ለሀገራቸው ደንታ ያላቸው የሚገዳቸው መሪዎች ነው ህዝቡም ይሄንን ነው አሁን መነጋገር ያለበት and unlimited natural resources and then Burkina Faso is only a hop skip and a jump from northern Nigeria and you know they want to get rid of Ibrahim Traoré and we pray to God and the ancestors that never happens በጣም የሚገርም ነው ተውላችኋለሁ እንደተለመደው ቪዲዮውንም በእንትን ላይ በቴሌግራም ላይ ወገኖቼ በጣም የሚገርም ነውና እንግዲህ እናንተ እንደፈቀዳችሁ አድርጋችሁ የራሳችሁን አእምሮ አሳምኑ እኔ ያመንኩበትን ነው ሪሰርች ያደረኩበትን ነው ያመጣሁላችሁ ሁሉም ዲስክሪፕሽን ላይ አስቀምጥላችኋለሁ ሊንኮቹን በሙሉ ማየት ትችላላችሁ ቴሌግራም ላይ ቪዲዮዎቹን በሙሉ አስቀምጣለሁ ዛሬ ተጠቀምንበትን ፓወርፖይንት አስቀምጣለሁ ቴሌግራም ላይ የቴሌግራም ሊንኩ ዲስክሪፕሽን ላይ በአንደኛና በሁለተኛ ተራ ቁጥር ላይ ታገኙታላችሁ ዲስክሪፕሽን ላይ ስትወርዱ ማለት ነው ከፕሮግራሙ በኋላ በተረፈ ወገኖች በጣም ኢትዮጵያ ዛሬ ልጆቿ የሚያስፈልጓት ሰዓት ላይ ነው ያለችው የእውነቴን ነው የምነግራችሁ ልጆቿ የሚያስፈልጓት ሰዓት ላይ ነች ያለችው ኢትዮጵያ ነገ ትውልዱ ማለት ነው እንደዚህ በሚደረግበት ጊዜ ምን እያደረግክ ነው አባዬ እንደዚህ በሚያደርጉን ጊዜ ምን እያደረግሽ ነው ማዬ ስትባይ አይ እኔ ቲክቶክ ላይ እንደዚህ አረባሪ ነገር እያደረግኩ ነበር ወይም ብለን ልንመልስላቸው አንችልም
ዛሬ ምንናገር ከሆነ የሚጽፍ መጽሐፍ ያለበት መመካከርም ያለበት መመካከር ያለበት ምክንያቱም ልክ እንደ እንትን እኮ ነው እንደ ዴክ ኦፍ ካርድስ ነው የነኚህ ሰዎች ተንኮል ዴክ ኦፍ ካርድስ ንፋስ ከሌለ ከተስማማ ብቻ ነው ቀጥሎ የሚቆመው እኛ ከነቃን ማለት ነው ነገሩን ማየት ከጀመርን የሚጽፍ ካለ ሶሻል ፕላትፎርሙን በሁሉም መንገድ ምን ተጠቀመው አገራችንን ነቅተን በትክክለኛው መንገድ ማለት ነው ነቅተን የመጣውን አደጋ ህዝቡን ወጣቱ ትውልዱ ህዝቡ በሙሉ አውቆ የሚዘነዛበትን ውዥንብር እንዳያምን እውነቱን እንዲያውቅ ላይ ከሰራን ማለት ነው ይከሽፋል በውጭ በጣም ብዙ ኢንፍሉዌንስ ማድረግ የሚችሉ በአሜሪካ በአውሮፓ በጣም ብዙ ኢትዮጵያኖች አሉ ይሄንን ለእያንዳንዳቸው ኮንስቲቱሽናቸው ራሱ ቢጽፉ ቢናገሩ በጋዜጣ ቢያወጡ ምን ቢሉ ፊልም ቢሰሩ ዶክመንተሪ ቢሰሩ ምን ቢሉ ይሄ ነገር ሌላው ሀገር እንደሚያደርገው ማለት ነው አይ ቲንክ አፐር ሃንድ አይኖረውም ስለዚህ ኢትዮጵያ እኮ ከማንም ሀገር ጋር እኮ የቢዝነስ ግንኙነት ማድረግ ትችላለች ግን ይሄ በዚህ ወቅት ማለት ነው ፎሬን ኤክስቼንጅ ከረንሲዋ እንደዚህ በወደቀበት ጊዜ አይደለም ሰላም ባጣችበት ጊዜ አይደለም ኢምፖርት ኤክስፖርት ማድረግ የሚችሉ አገር በቀል ኢኮኖሚዎች መንቀሳቀስ በልብ ባልቻሉበት ጊዜ አይደለም ለተለያዩ ድርጅቶች ኦይን የሚያደርጉ ግብአት የሚያስፈልጋቸው አገር በቀል ኢንዱስትሪዎች ጭንቅንቅ ላይ በሆኑበት ሰዓት ላይ አይደለም የሀገርን ምሁራኖች በስሩ አድርጎ እስኪ አብረን ተፋጭተን ነው የምንወስነው የምንፈራረመው አብረን ባመንበት ነው የሚል መንግስት በሌለበት በዚህ ሰዓት ላይ አይደለም ኢትዮጵያ ሰላሟን በውስጥም በአካባቢያም በቀጠናም ባጣችበት ሁኔታ ላይ አይደለም የአረቦቹ ኢንቴንሽን ምንድነው ተብሎ ማለት ነው በደንብ በሚጠነበት ይሄ አሁን ኢትዮጵያ የምትፈራረመው ነገር ከነ ቢል ጌትስ ጋርም ከነ ቶኒ ብሌር ጋርም ከአረቦቹም ጋር የምታደርገው እንቅስቃሴ ሙቭመንት በሙሉ ማለት ነው በደንብ በማይክሮስኮፕ ውስጥ ባለ ስክሩቲኒ በደንብ በሚታይበት ሁኔታ ላይ ነው መደረግ ያለበት እንጂ ማለት ነው አንድ መሪ ነኝ ስለተባለ በትውልዱ ፊውቸር ላይ ዝም ብሎ እንዲያዝ በሚፈቀድበት ሁኔታ አይሆንም እኔ የራሴን እናገራለሁ ሌሎቻችሁ ደግሞ ምንም በቃ ያለችን እኮ ሀገር አንድ ነች የትውልዱም ተስፋውም ምኑም የሚሆነው ይሄ ነው ብልጭልጭ ነገር እዚህ መንገድ ላይ ምናምን ስላሳየ ያ የኢትዮጵያ ወደፊት ተስፋ ነው አይደለም ካሜራ ህዝቡን የሚቆጣጠሩበት ሰርቬላንስ ካሜራ ስለዘረጋል በመንገድ ላይ ትውልድ ያድጋል ብለህ እንዳታስብ ዲጂታል አይዲ በዚህ ሀገር ባስወገዱበት ሰዓት ላይ አንተ አሁን ቀድመ ስለተንደረደርክና ቶኒ ብሌር ስለመጣ አይደለም ቢል ጌትስ በዓለም ሁሉ የተወገደ በአውራ ጉንፋኑ ጊዜ በጣም ህዝብን ያስለቀሰ ሰዎችን የገደለ እሱን አፕሎድ ስላደረክና ዶክተርነት በአዲስ አበባ ዩኒቨርሲቲ የክብር ስለሰጠም አይደለም ይሄ አይደለም በቃ በዚህ አይደለም ነገ የሚሆነው ነገር እንገራችሁ ነገ አረቦቹ ይሄንን አሁን የሚፈራረሙትን ከተፈራረሙ በኋላ ማለት ነው አሁን ያለው መንግስት ቢወርድ የሚቀጥለው መንግስት እንኳን እንትን እንዳይል የተያያዝንበትን ሶሻል ፋብሪክ የተገመድንበትን ሶሻል ፋብሪክ ማንነታችንን ባህላችንን ትውፊታችንን ሃይማኖታችንን ከሁሉ በላይ ማለት ነው በደንብ ኢትዮጵያዊ የሚሸታው ማለት ነው ያሁን የመጣው ይሄ በካራቴ ምናምን የሚያደርገው አይደለም ትክክለኛ ኢትዮጵያዊ የሆነውን እሱን ማድከም መበረዝ ትውልዱ በዛ ላይ ተስፋ እንዲቆርጥ የሚሄድበትን አረባይዝ ሙስሊማይዝ የነኛ አክራሪዎቹን አይነት ማለት ነው ወደ ማምጣት ይሄዳሉ የዛን በኋላ ትውልዱ ኦልሬዲ እየደከመው ነው ከዛ በኋላ ይቀላቸዋል አሁን እኮ እንደዚች እኮ አሁን እንኳን እናንተም በዚህ ሁሉ ቁጥር እኔም እዚህ ጉሮሮዬ እስከሚደርቅ ድረስ የምንጮህበትና እዚህ ጋር የሚቆጨ ምክንያት እኮ ትንሽ የቀረ እንጥፍጣፊ ኢትዮጵያዊነት እኮ ስለቀረ ነው በውስጣችን ስለዚህ ወገኖቼ ዛሬ ነው በቃ ዛሬ ኢትዮጵያ ተህጣ ሳታልቅ በፊት ዛሬ ነው ማድረግ ያለብንን መናገር ያለብንን መሆን የምንችለው በተረፈ የዛሬው መርሃ ግብር በዚሁ ልፈጽም አነሳስቶ አስጀምሮ ለዚህ ሰዓት ላደረሰን ለሕያው እግዚአብሔር ክብር ምስጋና ለእሱ ይሁን በሁለት ወገን ድንግል ሆነች ለእመቤታችን ለቅድስተ ቅዱሳን ለማደረ መለኮት ለጌታችን እናት ለእኛ እናት ከነ ልጇ ለመብራን ክብር ምስጋና ለእሱ ይሁን በዛሬው ቀን የዘከርናቸው አባታችን አቡነ ተክለ ሃይማኖት በረከታቸው ይደርብን በረድኤታቸው ይጎብኝን እኛንም ሁላችንም በያለንበት
እውነት እግራቸው እስከሚቆረጥ ድረስ በጸሎት አጥንታቸው እስከሚሰበር ድረስ ኢትዮጵያን ማርልኝ፣ ትውልዱን ማርልኝ፣ ትውልዱ ይቀጥል፣ መንግስተ ሰማያት ለመንግስተ ሰማያት ይብቃ ብለው እንደዛ የተማጸኑት ጌታችንን አባታችን ትልቅ አባት ናቸውና የእሳቸውን ጸሎት ዛሬም ፈጣሪያችን እግዚአብሔር ሰምቶ እውነት ኢትዮጵያ እየደረሰባት ካለው መከራ ሁሉ ትውልዱን ሁሉ እግዚአብሔር እውነት ይታደግ። እሱ ምኞታችን ነው። እግዚአብሔር ይስማን ጸሎታችንን። እኔንም እንግዲህ ቤተሰቤንም በጸሎት አትርሱኝ። በተረፈ እወዳችኋለሁ፣ አከብራችኋለሁ። በሌላ መርሃ ግብር እስከምንገናኝ የዛሬው መርሃ ግብር በዚህ ፈጸምኩ። ይቅርታ አድርጉልኝ። ዛሬ እንግዲህ ቪዲዮ በሙሉ ጀምሮ ነበር። ቪዲዮ በደንብ እየሰራልኝ አይደለምና የካሜራው ማለት ነው። ተረፈ በሚቀጥለው አስተካክለን እንመልሳለን። እግዚአብሔር የተመሰገነ ይሁን። ቻው። የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.